ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሌ ቤተሰቦች እንድትሆኑ በትህትና ጠይቃለሁ። ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ወደ ትረካው ዘመናይ ደራሲ ታዲዮስ ጥሩአየሁ ክፍል 2 አያታለሁ። ከጸጉሯ ውጪ ምኔን አይመስልም። አምጦ የወለዳት ጌቹ ቢሆን ከሌላ እንዳረገዛት ሳልጠረጥረው አልቀርም ነበር። አብዛኛው ነገሯ የሱ ነው፣ ስሟም ጨምሮ። ትዝ ይለኛል እሷን አርግዤ የነበረበት ጊዜ ያላበጠ የሰውነት ክፍል አልነበረኝም። እንደ ተቆጣ ድመት ሙሉ ሰውነቴ ነበር የተነፋፋው። እግሬማ ብረግጥበት የሚፈነዳ እስኪመስለኝ ተነርቶ ጌቹም በጣም ፈርቶ ነበር። ወደ ሐኪም ቤት ስንሄድ ሊያጋጥምም የሚችል ነገር መሆኑን ነግረው መለሱን። አንዳንዴ ስታናደደኝ ታዲያ ያኔ እንዳበጥኩ ይዤሽ በፈነዳው ኖሮ እያልኩ ነው የምበሳጭባት። ደግሞ መለስ ብዬ አስበዋለሁ፣ እሷን ይዤ በፈነዳ ምን ሊፈጠር ይችል ነበር? በቤት ውስጥ አልጋዬ ላይ ጋደም እንዳልኩ ወይ ሶፋው ላይ እግሬን አንፈራጥጬ ተቀምጬ ፊልሜን እያየሁ በፈነዳ ቤቱ በኔና በሲቲ የስጋ ቡጭቅጫቂ ሲሞላ ኮርኒሱ በደማችን ፍንጥርጣሪ ሲጎረጎር ዷ የሚል ድምጽ ሰምቶ ጎረቤት በድንጋጤ ወደኔ ቤት ለመግባት ሲጋፋ ያቺ በቀደም ጌቹ ያሰራት የበሩ ማጠፊያ ግንጥል ብላ መስታወቱ መሬት ላይ ተከስክሶ ያቺ ከውካዋ የሺ ባዶ እግሯን መሆን ትወዳለች። መስታወቱ ቀድሞ የሚሰነጥቀው የሷን የውስጥ እግር ነበር። አሰብኩት መስታወቱ ሲሰነጥቃት ምን ያህል ልትጮህ እንደምትችል። ምናልባት የኔ ፍንዳታ ራሱ የሷን ያህል ላይጮህ ይችላል። አብረዋት ሊጋፉት ከሚችሉት መሃል አንዱ መስታወቱ እንዳይቆርጣችሁ ቀስ በሉ እያለ ቀና ነገር ሲል ኮርኒሱ ቀልቶ ያጋጥመዋል። ወደ ሶፋው ሲመለከት በጭቅጫቂ ስጋ ዝርግፍግፍ ወጥቷል። እሱም በተራው ማለቱ አይቀርም። አሰብኩት ፖሊስ መጥቶ ለኤግዚቢትነት ስጋዬን ከየስርቻው ሲለቅም። ይሄኔ እኔ የከፈትኩት ቲቪ እስከዛም ድረስ ላይዘጋ ይችላል። በደማችን መስታወቱ እንደተሸፈነ ካናቱ ላይ እንደ ዳንቴል የስጋ ቁራጭ ተንጠልጥላ ዜና አንባቢው ጠረጴዛው እስኪሳቀቅ ድረስ ጎንበስ ቀና እያለ ዜናውን ያቀርብ ይሆናል። አሁንም መለስ ብዬ አስበዋለሁ፣ እሷን ይዤ የምፈነዳው መንገድ ላይ ቢሆንስ? ከሆነ ነጃሳ ወያላ ጋር እየተጨቃጨኩ ከታክሲው ለወርድ የተነረተ እግሬን ከመሬት ሳገናኝ ብትንትን ብልስ? ውስጥ ያለው ተሳፋሪ በሞላ የኔን ደም የኔን ስጋ በአንድ አፍታ ሲለብስ የሚሰማው የድንጋጤ ጫጫታ። ያ ጣጣትያም ሹፌሮች ብዙ ጊዜ ጣጣትያም ናቸው። ማጅራቱ ላይ የሆነ ሙዳ ስጋ ሲለደፍበት የሚያሰማው ጩኸት፣ ሲጮህ ወጥሮት የነበረው ተርዚና ከጩኸቱ ጋር መስታወቱ ላይ ሲረጭ የኔ ደምና የጫቱ አረንጓዴ ቀለም መስታወቱ ላይ የኦነግን ባንዲራ ሲመስል ረዳቱ እንደወርድለት ተመነጫጭቆ ሳይጨርስ ፊት ለፊቱ ጧስል ከስጋዬ ስጋ ከደሜ ደም ነስቶ ባለበት ሲደነዝዝ ወላ ደረቱ ላይ ወላ ትከሻው ላይ በቡጭቅጫቂ ስጠመጠምበት ሊሳደብ በከፈተው አፉ ደም ሆኜ ስገባበት እየጮኸ ቱ ቱ ቱ ሲል አስበዋለሁ። የሆነ መንገደኛ ሞራ ባልጠበቀው ሁኔታ የኔ ፍንዳታ ገጥሞት ብቻውን ለመብላት ሲቋምጥ ከየት መጡ ያላላቸው አሞራዎች አብሮት ሲያንዣብቡ ብሽቅ እያለ የማልበቃቸው መስሎት እንዴት ሰውን አሽትተው ሊመገቡ እንደሚችሉ አየር ላይ ሆነው እቅድ ሲያረቁ ይባስ የሰው ቁጥር ጨምሮ ተስፋ ባለ መቁረጥ ቁልቁል ሲቃኙ ምናምን ልጄን አያታለሁ። ትኩረቷን ደብተሯ ላይ
ቸንክራ አትላውስም። 10 በላጲስ ታጠፋለች፣ ደግሞ ተቸከችካለች። የቤት ስራ ሰጥተዋቸዋል መሰለኝ። ትምህርቱ ሂሳብ መሆን አለበት። በእርሳስ እንዲጽፉ የሚገደዱት ሂሳብ ትምህርትን ብቻ ነው። አልፎ አልፎ ንፍጧን ማግ ስታረግ ትከሻዋን ትሰብቃለች። ጉንፋን ሊጀምራት ነው ማለት ነው። በቀደም የገዛሁትን ኑግ የት ነበር ያስቀመጥኩት? እሱም ባፈላላት ሳይሻል አይቀርም። ድብን ያደርግላታል። ጓዳ ገብቼ ኮመዲኖውን ከፈትኩት። መዓት አይነት የዱቄት ወተት ጣሳዎች ተደርድረው ሞልተውታል። ሁሉም ማለት ይቻላል ቅመማ ቅመም ይዘዋል። ስኳር፣ ጨው፣ ጎመን ዘር፣ የሻይ ቅመም፣ የሽሮ ቅመም። የማስቀምጥባቸውን ጣሳዎች ከሁሉም ለይቼ አውቃቸዋለሁ። ሌሎቹን እየከፈትኩ ካላየው አላውቃቸውም። የማውቃቸውን 5ቱን ጣሳዎች አውጥቼ ለብቻ አስቀምጬ ሌሎቹን መከፋፈት ጀመርኩ። አንደኛው ጣሳ ጥቁር አዝሙድ መቼ ነበር ዳቦ ያጋገርኩት? የዛሬ ወር ለስላሴ። ሁለተኛው ጣሳ ድንብላል፣ የሥራ ባልደረባዬ ሂሩት ትዝ አለችኝ። ሶስተኛው ጣሳ ኮረሪማ፣ በቅርቡ በርበሬ ማስፈጨት አይቀርም። አራተኛው ጣሳ ነጭ አዝሙድ። ምን ያደርግልኛል? ጥቁር አዝሙዱ ካለ በቂ አልነበር? አምስተኛው ጣሳ አልከፈት አለ። ምን አባቱ ኑጉን ካጣው ቀድጄም ቢሆን ማየት አይቀርም። ስድስተኛ ጣሳ ሰሊጥ። ኑግን የት አድርጌው ነው ወይስ አልቋል? ሰባተኛ ጣሳ፣ ስምንተኛ ጣሳ፣ ዘጠነኛ ጣሳ። እንዴ ነችና ዘበናይ ይሄ ሁላ ቅመም ምን ሊሰራ ገዛሁት? 10ኛ ጣሳ ኑግ። ተመስገን። ቁጢጥ ባልኩበት ቀና ብዬ በጓዳው መስተዋት ወደ ውጭ አሻግሬ ሳይ ደንገዝገዝ ባለው ሰማይ ላይ 2 ሲላዎች ይላፋሉ። ልፊያ የመሬት ላይ ብቻ ተግባር ይመስለኝ ነበር። አየር ላይ መላፈት ይቻላል ማለት ነው። ይገርማል ብዬ ቁጢጥ ካልኩበት ብድግ ስል ጉልበቴ ቋ የሚል ድምፅ አሰማ። ወዲያው ጆሮዬ ላይ የሆነ ፊልም ላይ የሰማሁት አንድ ድምፅ አቃጨለ። ቋቋት ያማሮጊት የሚል። አሁን ለኔ የተባለ ያህል ድንግጥ አልኩ። ቀኔ ነው፣ ወርሃዊ ቀኔ። መፈልፈል የነበረባቸው እንቁላሎቼ የሚፈነዱበት፣ ፓንቴ በሞዴስ ተወጥሮ የሚውልበት፣ ሱሪ የመልበስ ልምዱ ባይኖረኝም በተለየ ሁኔታ ከሱሪ የምሸሽበት። ለስንት ከረፈፍ ሴቶች አዝኝላቸው አውቃለሁ። እቃቸውን በሞዴስ ወጥረው የወንድ መጠቋቆሚያ ሲሆኑ ጌቾ ካልሳምፑት የሚለውን ጭኔን በእጁ ለመንካት የሚጠየፍበት። እንትኔን ይችን ቃል ግን ብቻዬን ሳወራት ለምን በነፃነት እንደማልጠቀማት ግራ ይገባኛል። ማለቴ ራስን ማፈር ምን የሚሉት ፈሊጥ ነው። ደግሞም ካፈርኩ አይቀር የነገርየውን አሁን ራሱ እንትን ለማለት እየቻልኩ ነው። ነገርየውን ብዬ በተውላጣ የምጠራው ስሙን በማወቄ ማፈር ነበረብኝ። መናገር እኮ ከማወቅ በታች ነው። ንግግር የእውቀት ጥገኛ ነው። ሰው የማያውቀውን መናገር አይችልም። ስለዚህ የስም አጠራሩ ኃጢአት ካለው ኃጢአቴን የሸመትኩት ስሙን ስጠራው ወይም እንትን ስለው ሳይሆን ስሙን በአይምሮዬ ውስጥ እውቅና ሰጥቼ ሳስቀምጠው ነው። ለማንኛውም ከእንቅልፍ እንውጣና ወደ ዋናው ጨዋታ እንመለስ። ከሌላው ቀን በተለየ ስፈትግ የምውልበት፣ ቀልቤ ሁላ ጭኔ መሃል ተጠቅሎ የሚገባበት ሰሞን ነው። ከስራ አስፈቅጄ በወጣ ደስታዬ ነበር፣ ግን አካሉን ፈራሁት። በቀደም ቀብር ብዬ ወጥቼ ዛሬ ደግሞ አመመኝ ብለው መናናቅ ነው የሚመስለው። ወገቤ በአጥፍ በዘረጋው ሊተወኝ አልቻለም። ሁሌም እንዲሁ ነው። የወር አበባዬ ላይ ሲሆን እንደ ድንግል እታመማለሁ። አሁን ራሱ ለአካሉ ልውጣ ብዬ አስፈቅጄው ምን እንዳመመኝ ጠይቆኝ የወር አበባ ላይ መሆኔን ብነግረው ድንግል ነሽ እንዴ ብሎ ማላገጡ አይቀርም። አንድ ነገር ልንገርሽ ዘሙ፣ ኤደን ሁሌ እንዲህ ነች። ሺህ ወሬ ይዛ ትመጣና ስትጀምር አንድ ነገር ልንገርሽ ብላ ነው። እኔ ደግሞ ለራሴ
ብቆምም ብቀመጥም አልመች ብሎኝ እየተቆነጠነጥኩ ነው። ወይ እንደ ኤርፎን ጆሮዬ ላይ ሰክቻት እየተንቀሳቀስኩ አልሰማት ነገር ብዬ መስማት ከጀመርኩ አትላቀቀኝም። ረጅም ሰዓት ነው የምታወራልኝ። በዛ ላይ ትላንትናና ከትላንትና ወዲያ ስራ ስላልገባው ጠርቀም ያለ ወሬ ነው ይዛልኝ የሚሆነው። ያ ማለት እሷ ወሬዋን እስክትጨርስ ከመቀመጫዬ ላልነሳ ነው ማለት ነው። ይሄ ደግሞ ወገቡን ለታመመ ሰው የማይመከር ድርጊት ነው። ኤዱዬ አሞኛል፣ በእናትሽ ብዙ ሙዴ ላይ አይደለሁም፣ ይቅርብኝ አልኳት። ሴቶች እንዲህ ነን። የፈለገ ባንዋደድ የፈለገ ማውራት ቢደብረን የምንጠራራው ግን በቁልምጫ ነው እንጂ እንደ ሰዓቱ ስሜቴ ብሆን ለቃቃሚ። ከየት አባሽ የለቃቀምሽውን ወሬ ቁጭ ብዬ የምሰማልሽ ሄዳለብኝ ብዬ ብመልስላት ደስታዬ ነበር። ግን ሴትነቴ ያንን አይፈቅድም። ሴትነት ፖለቲካ ነው፣ በእውነት ሳይሆን በጥበብ የሚኖርበት። ውይ ዘሙዬ ምንሽ እና ያመመሽ? ፊቷ ላይ ትከሻውን አስፍቶ እጁን ደረቱ ላይ አጣምሮ ኮራ እንዳለ የቆመ ድንጋጤ አለ። ድንጋጤው ምንጩ አልተገለጸም። አቋቋሙ አመጣጡን አይናገርም። የሰው ቃል አሰካክና ልብስ አለባበስ እያየ ከየት አካባቢ እንደመጣ ለማወቅ ቀላል ነገር ለሆነልን ሰዎች የድንጋጤን አቋም አይቶ ምክንያቱን አለማወቅ ንቃታችን ላይ ጥያቄ ይፈጥራል። እውነት ግን የድንጋጤዋ ምንጭ ምንድነው? የኔ መታመም አሳስቧት ነው ወይስ አዲስ ወሬ ሊሆን የሚችል ነገር ከህመሜ ጀርባ የተደበቀ መስሏት? ደሞዝ ላይ ነኝ፣ ወገቤን አሞኛል አልኳት። በቻልኩት አቅም ሁሉ ፊቴን ላጨረጭ ሰው እየሞከርኩ ኮምፒውተሬን በቆረጣዬ ተሳረገው 5:15 ይላል። ገና ያ ሁሉ ሰዓት ይቀረኛል። የበለጠ ፊቴን አጨፈገኩት። እሱ ነው እንዴ? እኔም ከትላንት ወዲያ ነው የጨረስኩት። ደግሞ ወገብሽንስ ቢያምሽ የማወራው ለጆሮሽ፣ በወገብሽ አትሰሚኝ አለች። በቃ አለቀልኝ። ኤዱ አፏን ለወሬ አሟሽታው ነው የመጣችው። ጳጳስ ይዤ ባስለምላት እንደማትለቀኝ ታወቀኝ። ያለኝ አማራጭ አልሰማም ትሰሚኛለሽ በሚል ንትርክ የሚቃጠለውን ጊዜ መቆጠብና ለወሬዋ ቶሎ ጆሮ ሰጥቶ እንድትጨርስ ጸሎት ማድረግ ነው። ይሄን ስል ምናልባት አንዳንድ ሰው ወሬ የማልወድ ሊመስለው ይችላል። እንዴት ወሬ ልጠላ እችላለሁ? ማንነኝና? ይልቅ ነገሩ ሌላ ነው። ዛሬ ብዙ ነገሮች ያስጠሉኛል። እንኳን ወሬ ሰላምታ ሲረዝም ያስጠላኛል። ሌላ ጊዜ አስቁሜ ስለ ልጆቹ፣ ስለ ሚስቱ፣ ስለ ኑሮ፣ ስለ ስራው የምነተርከው ሴትዮ ዛሬ ሰላም ሲሉኝ በቅንድባቸው ብቻ ነቅነቅ አድርገው ቢያልፉኝ ምኞቴ ነው። እሱም ቢሆን ባይንዛዛ ጥሩ ነው። እሺ ንገሪ ምንድነው አልኳት ተስፋ በመቁረጥ። እሷ በድል አድራጊነት ደስ እያላት ሳምሪን ታውቂያት የለ ብላ ጀመረች። አላውቃትም ብላት ሌላ ተጨማሪ ጊዜ መግደል ነው አልኳት አንገቴን ወደ ላይ ነቅነቄ። እሷ ብላ ወሬዋን ልትቀጥል ስትል የከንፈሯ አሞጣሞጥ እንግዳ ሆነብኝ። ያንን ሰፊ አፏን በዚህ ደረጃ ማጥበብ ትችላለች ማለት ነው? ይሄኔ ያን ነጠላ ፍቅረኛዋን የምትስመው ከንፈሯን እንደዚህ አጥብባለት ይሆናል እኮ። አለበለዚያማ ምኑን ከምኑ ያዳርሰዋል። ከንፈሮቿ ለሳቅ ሲለጠጡ ሳይሆን ለወሬ ሲያሞጠሙጡ የተሻሉ ይመስላሉ። ሷ ለማለት ከንፈሯን ስትሰበስበው መሃል ላይ ወደ አፏ የምትመራውና ቃሏን አሾልካ የምታወጣው ጠባብ ጨለማ በብዙ የከንፈር እጥፋት ሸንተረሮች ዙሪያዋን ተከባ ስትታይ ልጅ እያለሁ የምስላት ፀሐይ ትዛለችኝ። የፀሐይዋ ጨረሮች ናቸው ብዬ በክቡ ዙሪያ የሚጭራቸው ጭረቶች ልክ እንደ ኤዱ የከንፈር ሽብሽቦ ያለ ነው። የሰበሰበችውን ከንፈር መቼ እንደዘረጋችው ሳላይ ከሷ ፊደል እንዴት ወደ ሌላ ፊደል እንደዞረች ሳልሰማ እሷ ብዙ ታሪክ ዘብዝባለች። እኔ ትኩረቴን አፏ ላይ ጥጄ የከንፈሯን አገላለጥ፣ የጥርሷን አደራደር፣ የምላሷን ቅልብልብነት፣
መላሷን ተከትሎ 10 ከላንቃዋ ጋር የሚጣበቅ የሚላቀቀውን የምራቅ ገመድ አልፎ አልፎ አጮልቄ የእንጥሏን ጫፍ አስተውላለሁ። እሷ ለእኔ ወሬ ስታወራ እነዚህን ሁላ ብልቶች ከአፏ ብቻ ታወጣለች። የእጇን መወራጨት፣ የአይኗን መፍጠጥ፣ መጨንቆር፣ የቅንድቧን መመሳቀል፣ የግንባሯን መቋጠር፣ መፈታት ወዘተ ሳልቆጥር ማለት ነው። የሆነ ሰዓት ላይ አፏ ተገጥሞ አልከፈታለኝ። ለካ የዚች ልጅ አፍ መገጠም ይችላል። ሁሌ ተከፍቶ ስለማየው ሲገጠም ይህን እንደሚመስል አላውቅም ነበር። በጠብቅ አይላቀቅም። ኋላ ግራ ቢገባይ ቀና ብዬ ወደ አይኗ ስመለከት ቁጣም ሐዘኔታም ተደጋግፈው ቆሞባታል። ምን ልበላት? ለምን አፍሽ ተዘግቶ ቀረ ልበላት? እንጥልሽን አንዴ ሌው ልበላት? ግራ ገብቶኝ ዝም ብዬ አይኗ ላይ አይኔን ሳጉልጨልጭ እውነትም አሞሻል ዘሙ ብላኝ ተነስታ ወደ ወንበሯ ሄደች። ሁኔታዋ ትንሽ ግራ አጋብቶኝ ወደ ስልኬ መልከት ሳደርግ 5:42 ይላል። ቀድም 5:15 አልነበር እንዴ? ኤደን ስትመጣ ታዲያ በዚህ 20 ምናምን ደቂቃ ውስጥ ምን ተፈጠረ? ኤደን እሷ ብላ አፏን ካሞጠሞጠችባት ቅጽበት በኋላ የሰማሁት ሌላ ቃል የለም። ዝም ብዬ በራስ ያለም ሰዋጅቅ ነበር። ምናልባት መጨረሻ ላይ አፏ ተገጥሞ የቀረው ወሬውን ጨርሳ ይሆናል እኮ። ስንት ወሬ አውርታልኝ ይሆን? እኔ አንዱንም አልሰማኋትም። ስታሳዝን። አሁን በቃ ምሳ ስንወጣ ልትዘጋኝ ነው ማለት ነው። ለነገሩ ዛሬስ ብትዘጋኝ ነው የሚሻለኝ። በተቀመጥኩበት ድንገት ውስጣዊ ነውጥ ተሰማኝ። የሆነ ነገር የፈነዳ ልክ እንደ ሰሞኑ እንደ ሽንት አምቄ ልይዘው የማልችለው የአበባ የፍተሻ በማህፀኔ ቃሉ ሲያስጠላ በር ይንፎለፎላል። እኔን አልፎ መሬት ጠብ የሚል መስሎኝ ደንገጥ ብዬ የቀሚሴን ግርዶሽ ተርምሼ እጄን ጭኖቼ መሃል ሰወሽቀው ፓንቴ ላይ የደረብኩትን ሞዴስ ፊት ለፊት አገኘሁት። ከዛ እንደ መረጋጋት አልኩ። ከዛ ደግሞ በራሴም እንደ መሳቅ አልኩ። ምን ላረግ ነበር እጄን የሰደድኩት? ሞዴሱ ባይኖር ከቧንቧ ውሃ እንደሚጠጣ ሰው እጄ ልደቅን ወይስ ቀዳዳውን በጣቴ ልደፍን? ይህን እያሰብኩ ድንገት እንደተወኝ ያላወቅኩት የወገቤ ህመም ተመልሶ ያመኝ ጀመር። ተኝቶ ነበር ማለት ነው። መቼ ነው የተወኝ? ኤደን ስትመጣ ያመመኝ ነበር። እሷ ወሬዋን ከጀመረች በኋላ ግን የማውቀው ነገር አልነበረም። ምናልባት እሷ አፍ ላይ ስመሰጥ ህመሙን ረስቸው ነበር ማለት ነው። ተአምር ነው። ዞር ብዬ ኤደንን በአይኔ ፈለግኳት። የቤቲ ጠረጴዛ ላይ ደገፍ ብላ ወሬዋን እየጠረቀች ነው። ነይና አፍሽ ላይ ልመሰጥ ልበላት? ቆይ በመጀመሪያ ሽንት ቤት ደርሼ ልምጣ። ከቦርሳዬ መሃል ፈልፍዬ ተቀያሪ ሞዴሴን አወጣሁና ጠረጴዛዬ ስር የማስቀምጣትን ትንሽዬ ባዶ ኮዳ ይዤ ከቢሮ ወጣሁ። ወያላው ላንቃው እስኪበጠረቅ እየጮኸ የሰፈሬን ስም ደጋግሞ ሲጠራ ይሰማኛል። ምናልባት በዚህ በሚጮህበት አፍ ውስጥ ጫቱን በአንድ ጎን ወጥፎ ይሆናል። ምናልባት የሰፈሬን ስም እየጠራ ሲጮህ ከፊቱ በምታለፈው ቆንጂዬ ልጅ ነጭ ቲሸርት ላይ የጫቱን ፍንጣቂ ይረጭባት ይሆናል። ምናልባት እሷም ከታክሲ ወርዳ በመንገድ ላይ ስትሄድ ሰው የጫቱን ፍንጣቂ አይቶ ምንድነው ሲላት ወይ ወፋርታብኝ ነው ሲሳይ ነው ትል ይሆናል። ድንቄም ሲሳይ። ድምፁ እንደ ነቢያት ስብከት ከሩቅ ይሰማኛል እንጂ በእርግጥ የልጁን መልክ አላየሁትም። ከፊቴ ማአት ታክሲዎች ተኮልኩለው እሱን ማለፍ በራሱ ታክሲ ከመንዳት አይተናነስም። ቢሆንም ግን ወያላው ይኖርበታል ብዬ ወደ አሰብኩት አቅጣጫ እግሬን እየሰደድኩ መድረሴን አልቀርም። ስደርስ ያየሁት ነገር ግን ግራ እንደመጋባት አደረገኝ። ወያላው ጸጉሩ ተንጨብርሮ ያችን ሲባጎ ሽንጡን በአንድ እጁ ደገፍ ብሎ ሲጮህ ኤሌክትሪክ ይዞት የሚጮህ እንጂ የሥራ ጉዳይ የሚያስጮህ አይመስልም። የት ነሽ ሙዬ? ከኋላ ያ ሰው ካለ ብዬ ዞር አልኩ። ራስሽን ነው የት ነሽ? እኔንም ስንት እሙዎችን ያደረስኩትን ሴትዮ እሙ ምን ነው እሙ ያስባለኝ? አለባበሴ ወይስ አረማመዴ? ተመስገን ነው መቼስ
አንዱ ማዘር ብሎ ሲያሸማቅቀኝ የዚህን የተባረከ ልጅ እሙን ቆጥቤ መጠቀም ሳይኖርብኝ አይቀርም። እዚህ ነኝም እዛ ነኝም አላልኩት። ፈገግ ብዬ አልፌው ገብቼ ከባዶ ታክሲ ውስጥ ወንበር መረጣ ገባሁ። እኔ የምለው ሰው ቂጡ ጥርስ አለው ወይስ ጭወጎት? ቂጥ ብቻ ነው ሰው ሁሉ? የታክሲውን ስፖንጅ ምንድነው እንደዚህ ቦታ ተራረፈው? የኔ ጌታ እሱ እሙ እያለ በትህትና ያስገባናል። እኛ እዚህ ወንበር ቀደን እንወጣለን። መርጬ ሶስተኛው መደዳ ላይ በመስተዋቱ ጥግ ካለችው ደህና ወንበር ላይ ተቀመጥኩና መልሼ ብድግ ብዬ እጄን ሰድጄ ቂጤን ዳበስ አደረኩት። ሰላም ነው፣ ጥርስ የለውም። በመስኮቱ አሻግሬ በተለምዶ የፀሐይ ግባት በሚባለው ድባብ ያሸበረቀውን ደመና በግርምታ ያለው መጨረሻችንን ያሳምሩ የሚባለው እንዲህ ሲሆን ነው አይደል? እንደ ፀሐይ መግባት ይበልጥ በድባብ ስንገባ የሆነ ደንደን ያለ ሰውነት ገፋ አርጎኝ ሲቀመጥ እንደ መንቃት ብዬ ዙሪያዬን ሳይ ታክሲዋ ሞልታ ተርፍ ለመጫን ተጠጋጉ እየተባለ ነው። ታዲያ እኔ እኮ ገና ስገባ ነው ጥጌን ይዤ ተለጥፌ የተቀመጥኩት። ወዴት ሂጂ ብሎ ነው ይሄ ደንደሳም የሚገፋኝ? ዞሬም ሳላየው ከቦርሳዬ ውስጥ ኤርፎኔን አወጣሁና ዘፈኔን ከፍቼ የፀሐይዋን መግባት ማየቴን ቀጠልኩ። ፀሐይዋን የጋረዷት ተራሮች ድሮ ልጅ እያለሁ የዓለም ጥግ ይመስሉኝ ነበር። አሁን ደግሞ አድጌ ሳየው ከተራራው ጀርባ እሳት አያይዘው ጥብሳቸውን እየጠበሱ የሚገርም ጨዋታ የያዙ መላእክት ያሉም ይመስለኛል። የእሳቱ ፋና መሆን አለበት ዳመናውን ወርቃማ ያደረገው እንጅማ ፀሐይ እስስት አይደለችም መልኳን የምትቀያየረው። ከጠዋት እስከ 12 ሰዓት ነጭ ቀለም የመሰለ ነገር ስታሳይ ቆይታ ወደ ማታ ምን ያቀላታል? እርግጠኛ ነኝ ፀሐይዋ ነጭነቷን እንደያዘች የምትጠልቀው ከ12 ሰዓት ቀድማ ነው። ያቺ የነሐስ ሳህን መስላ ተንጠልጥላ የማያት ሰማይ ላይ መላእክት ለጥብሱ መመገቢያ የሰቀሏት ትሪ ናት። ትሪ ሲወርድ ነው በእርግጥም የሚጨልመው። እሙ ሂሳብ የሚል ድምፅ ሰምቼ ዞር ስል ከሆነ ጠረንገሉ እጅ ጋር ፊት ለፊት ተገጣጣምኩ። እጁ ነው ድምፅ አውጥቶ ያወራኝ። እሙ ያለኝ ደግሞ ሁለቱን ጥፍሮቹን ምን ነቅሎበት ነው ጉቶ የመሰሉት? ወይስ ማዕከላዊው በፖለቲካ ጉዳይ አስገብተውት ነበር? መዳፉ የታሰረበትን መገጣጠሚያ ተከትዬ አይኔን ወደ ክንዱ ስልክ ከክንዱ ጎን የሆነ ጆሮ አየሁ። 4 ቦታ የተበሳ። ያ በስስቱ ወጥቶ የጣልኩት ድስት የተዛለኝ። ክንዱ የተደገፈውን ጆሮ አልፌ ጭርንቁስ ትከሻ ላይ አይኔ ያረፈ። እቺ ትከሻ ናት ያንን መዳፍ የተሸከመችው። ተአምር ነው። ከትከሻው ወደ ግራ ስታጠፍ አምፖል የመሰለ የረዳቱ ፊት ለፊት ሂሳብ አለኝ በድጋሚ። ወዲያው አይኔን ቦርሳይ መሃል ከተቼ በእጄ ኪሶቼን መመነቃቀር ጀመርኩ። 2 ብር ብቻ ነው ዝርዝር ያለኝ፣ ሌላው ድፍን 50 እና 100 ነው። ተናድጄ ድፍኑን 50 ልሰጠው ሳወጣ ዝርዝር አተሽ ነው አለኝ ከጎኔ የመጣ ድምፅ። ዞር ያየሁት። በስመ አብ፣ ቀድም ገፋይ ብዬ ተነጫነጭኩት በዚህ ቆንጆ ነው? እንዴት እስካሁን አንድ እንኳን ዞር ያላየሁትም? አዎ አልኩት። ሳንቲሙን አምጪው ብሎ የራሱን 3 ብር ጨምሮ ለውያላ ሰጠው። አመሰግናለሁ አልኩት። ምንም አይደል ብሎኝ ዝም አለ። ቀድም ድምፁን እስከ መጨረሻው በልቅጦ የነበረውን የኤርፎኔን ድምፅ ምናልባት ልጁ ቢያወራኝ ላያሰማ ይችላል ብዬ እስከ መጨረሻው ቀንሼው የልጁን ድምፅ መጠባበቅ ጀመርኩ። የሆነ ነገር እንዲለኝ ፈልጌያለሁ። ቆንጆ ወንድ ሲያወራኝ ደስ ይለኛል። ስልኬን ሰጥቼው ቢደውልልኝ ላላነሳው ሁላ እችላለሁ እኮ፣ ግን በቃ ቢያወራኝ በጣም ደስ ይለኛል። ከነዛ ውብ ከንፈሮቹ መሃል የሚያወጣውን ድምፅ ለመስማት ተቁነጠነትኩ። በላኝ። ወንበሩ ጠበበኝ ሳይል ልጠጋለት ከመኪናዋ ብረት ጋር መታገል ጀመርኩ። ላጣምመው ምን ቀረኝ? ጠበበህ እንዴ ልጠጋለህ አልኩት ሲጨንቀኝ። ግዴለም ይበቃኛል፣ ወንድ አይደለሁ፣ ቦታ አልፈጅም ብሎኝ ዝም። ይዝጋ አባቴ አምላክ። አሁን ምን አለበት በከፈትኩለት መንገድ ተጠቅሞ ትንሽ ቢያወራኝ? ንድድ አልኩ።
እማወራው መስዬ እየዞርኩ እንደ ልቤ መልኩን ለማየት ነበር ፍላጎቴ። እሱ ተንፈሽ አለ። እንግዲህ አይናፋር ይሆናል። ያለኝ ብቸኛ መላ በስልኬ መስታወት ፊቱን ማየት ነው። እዛ ከተራራው ጀርባ መላእክቱ የሚያነዱት የእሳቱ ፋና ነጸብራቅ ታክሲ ውስጥም ገብቷል። የጥብሱ ጠረን ግን ለእኔ ብቻ ነው የሚሸተኝ። ለዚህ የገባው ነጸብራቅ በእርግጠኛነት እሱ ፊት ላይ ማረፉ ስለማይቀር የስልኬን ብርሃን ባጨለመውና እንደ ሾፌሩ ስፖኪዮ ብትጠቀመው የዚህ ልጅ መልክ ወለል አድርጎ ያሳየኛል ማለት ነው። ምራቄን እንትፍ ብዬ ስልኩን ስክሪኗን ጭኔ ላይ በቀሚሴ ጨርቅ አሸት አድርጌ ጥርት ስትልልኝ የልጁ ፊት ይኖርበታል ብዬ ባሰብኩት አቅጣጫ እያዟዟርኩ ሳይ ከልጁ አንገት ጋር ግጥምጥም አልኩ። ቀስ አድርጌ ከፍ እያደረግኩ አገጩ ጋር ደረስኩ። ጺሙን ከተቆረጠው ቆይቷል ማለት ነው። እንደ መንጨባረር ብሏል። ከአገጩ ከፍ ሳደርግ ከንፈሩን አየሁት። የሴት ከንፈር ይመስላል ለስላሴው። በዛ ላይ ጠርዙ ሲያምር በእጅ የተቀረጸን የሚመስለው ደግሞ ያጨስም መሰለኝ። ቀስ አድርጌ ትኩረቴን ወደ አፍንጫው ሳቀና የሚል የመማግ ድምጽ ሰማሁ። ጉንፋን ጀምሮታል ማለት ነው። እኔን የማያልቅ የሚመስለውን የአፍንጫውን ቅልጥም አልፌ አይኖቹ ላይ ስደርስ አይን ላይን ግጥምጥም አለን። ጠላቴ ድንግጥ ብዬ ስልኩን ክድን አደረኩትና ወራጅ አለ ብዬ ቀወጥኩት። ቀስ በይ መጨረሻው ነው ቦታ ይያዝ አለኝ እያለው። ቅሌታም ነኝ፣ ባለ ረጅም ቀሚስ ቅሌታም፣ ጌቾን የመሰለ ባል ያላት ቅሌታም። ታክሲው መቼ እንደቆመ እንዴት አድርጌ ከታክሲው እንደወረድኩ አላቅም። ብቻ ራሴን ያገኘሁት የኮንዶሚኒየሙን ደረጃ በጥርፊያ ስወጣ ነው። እንዳወጣጤ ከሆነ ተመልሼ የምወርድ ሁላ አይመስለኝም። የምራመደው በእግሬ አልነበረም፣ የምራመደው በእፍረቴ ነበር። ያሳፍራላ። ሰርቀው ሲያዩ አይን ከፍንጅ መያዝ ያሳፍራል። ልቤ በሞላ ሰውነቴ ደም ሳይሆን እፍረት ይረጫል። አፌ ያለን የትእዛዝ የሆነ ሰዓት ላይ ሆ ይላል። በማየቴ ሳይሆን ሳይ በመታየቴ ከምር አፈርኩ። እንደ ጀማሪ ፈላስፋ ህይወት ልክ እንደዚያ ገበያ ነች። በአማራጭ ጉሊት ምርጫዎችን ጎልታ የምትጠብቅ ብዬ ወሬ ልጀምር እንዴ? መቼስ ሰው መፈላሰፍ ሲጀምር የሚነሳው በቅርቡ ከሚያገኘው ነገር ነው። ለዚህ አይደለ ምድረ ለማጅ ካደገበት ሃይማኖት እየተነሳ እግዚአብሔር አለ የለም የሚልብን። እኔም ለጊዜው አጠገቤ ያለው ገበያ ነው። ከአቧራ ከዶሮ ጫጫታና ከሽንኩርት ገለባ የተገነባ ገበያ እና በፈላሰፍም ከሱ ተነስቼ ነው። ዶሮ የለም ምናምን ብዬ ከቤት ገዛቸዋለሁ ብዬ ያቀድኳቸውንና አሁን ወደ ዘንቢል የማግበሰብሳቸው ነገሮች ፈጽሞ ሊገናኙ የማይችሉ ነገሮች ናቸው። አወጣጤ ለበዓል የሚሆኑ ዶሮና መሳራሪያዎቹን ልገዛ ነበር። አሁን እየገዛ ያለሁት ግን አንሶላ ነው። ይሄ ጤነኝነት ነው እንጃ። በሻሼ የከለከልኩትማ የሆነ እብደት ሳይኖረኝ አይቀርም። ከነጋዴው ምላስ ትንሽ አጠር የሚሉ ቆንጆ አንሶላዎችን እያነሳሁ እያየው ነው። አዎ ለዓመት በዓሉ አሪፍ አንሶላ መነጠፍ አለበት። አንዱ ምድግ አድርጌ ስንት ነው አልኩት። 250 ነው እሱ አለኝ። የጨርቁን ጥንካሬ ሳብ አድርጌ ያየሁት። በቀደም ከቀደድኩት አንሶላ ይሻላል። አይቀንስም አልኩት። ሊሰማኝ የፈለገ አይመስልም። ለሌላው ገዢ ሌላ አንሶላ አንስቶ አፉን ጠመም አድርጎ ስለ አንሶላው እያብራራ ነው። ወያላና ነጋዴ ለምን እንደሚጣመሙ አይገባኝም። ስለ አንሶላው ልጠይቀው አማረኝ። ስሜት ላይ ሆኜ በጭንቀት ብጎተተው አይተረተርም ብዬ ደርሶብኛል። በቀደም ያን አንሶላ እንዴት ነው የወጨኩት? አንሶላው ሲሆን የጌቾ ጀርባ በጥፍሬ የነደልኩት ተገልጦ ቢታይ ሙርሲ አይመስልም? ሱማ ፈርዶበታል። ለነገሩ ይበለው በገዛ እጁ ነው። አንተ ለገዛህ እኮ ነው ምንድነው? ተቆጣሁ።
ችላ ሲሉኝ አልወድም። ውይ እናቴ ውሰጂው በቃ እንደውም በነፃ ቤተሰብ እንሆናለን። ጉራጌ ነው፣ ብልጥ ጉራጌ፣ አማርኛ አፉ ላይ የምትቀብጥለት ጉራጌ፣ በንዴት ቦግ ብሎ የመጣውን ሰው በአነጋገሩ ቻሰስ አድርጎ ማቀዝቀዝ የሚችል ጉራጌ። ስንት ታያለሽ አለኝ በዛች አማርኛው። መጨረሻውን ንገረኝና ልውሰደው። በቃ ከ20 ውሰጂው። 2 ተሸጠዋለህ? ደንቡ ነውና ተከራከርን። ሴትና ነጋዴ በአንድ ይሻይሉ፣ ክርክር ግድ ነው ይላል አካሉ ትላለች ሄደን አንዳንዴ። አካሉ ተግባር እንጂ የወሬ ሰው ነው ብዬ ስለማላስብ ይህን ወሬ ብዙም አላምንም። አለ አይደለ እሱ በአይኑ ሴት መጥቀስ እንጂ በአፉ ጥቅስ መጥቀስ የሚቀናው ሰው አይደለም። የገበያው ግብአት ከሆኑት ንጥረ ነገሮች መሃል አንዱ አቧራ ነው። ያለዚህ አቧራ ይሄ ገበያ ምንድነው? ቀሚሴ እያነሳ እግሬ ላይ ያቦነነውን አቧራ ጎንበስ ብዬ አየሁት። ይህን አቧራ ካላሳየው ገበያ መሄዴን ማን ያምነኛል? አቧራው ለገበያተኛው ምስክርም ጭምር ነው። የነበርንበትን ለማህበረሰቡ ማረጋገጫ። እኛ ሰፈር ገበያ ነበርኩ ብለን ስንናገር ቀድመን የምንታየው እግራችንን ነው። ከአፋችን በላይ እግራችን ይታመናል። ሲፈጥረኝ ላባም አይደለሁ። ያንጠለጠልኩት ነጠላ ጫማ በላቤና በአቧራው ውህድ ቦካ። በደረቅ መሬት እግሬ ይዳልጥ ጀመር። ከገበያው ቶሎ መውጣት አለብኝ፣ ግን መግዛት ያለብኝ ነገሮች አልገዛሁም። እዛ ጋራ አንድ ቡቱቷም ነጋዴ የሆነ አውራ ዶሮ አንስቶ ታፋውን ጨበጥ እያደረገ አፉን እንዳጣመመ ለገዢው እያስረዳ ነው። ይሄኔ ልጅ ነው አታየውም? ጥፍሩን ከ40 ምንጭ ነው ያስመጣሁት፣ የገበሬ ዶሮ ነው ምናምን እያለ ሆዱን እየነፋ ይሆናል። እኔ ግን ዶሮውን ገና ሳየው እንደ ሩቅ ዘመዴ ነው ክው ያልኩት። ሄጄ ያን ቡቱቷም አንገቱን ጨምድጄ ለምን አባት ተዘቀዝቀዋለህ ብለው ደስታዬ ነው። ለትገዛ የምትከራከረውን ሴትዮ በግልምጫ አፈር አብልቼ እኔ በገዛው ደስታዬ ነው። ግን ብሬን በሌላ ኮተትና በአንሶላ ጨርሼዋለሁ። ለዛውም በጠንካራ አንሶላ። ጌቾ አዲስ ሲስተም ካልተጠቀመና አዲስ ስሜት ካልፈጠረብኝ በቀር ፍንክች የሚል አንሶላ አይመስለኝም። አገር ሸንቀጥ ብሎ በሚራመድበት ሰዓት እኔ ስሊፐሬ ላይ እየተሙለጨለጭኩ ሲሄድ ብቸኝነት ተሰማኝ። ብቻውን የበላ ብቻውን ይሞታል እንል ነበር ልጅ እያለን የጓደኞቻችንን ብስኩት መካፈል ስንፈልግ። አሁን ታዲያ አንዷ ብቻውን ያዳለጠው ብቻውን ይወድቃል ብላ ብትተባበረኝ ምን አለ? ለላቡ እንደሆነ ችግር የለውም፣ ይሄኔንም ቢሆን ቀንሼ ቀዳላታለሁ። ሰው ዘና ብሎ እየሄደ ለምን ብቻዬን ልሙለጭለጭ? ሙልጭልጩን የሚያግዘኝ ባጣ እንኳን የማስተላልፍበት ሰው ፈለኩ። ይዤው የምወድቀው እንቅስቃሴዎች ሁሉ ፖለቲካ ናቸው። አብረን መቆም ባንችል አብረን የምንወድቅባቸው። በሙልጭልጩ መሃል ጣቶቼን ጎንበስ ብዬ ሳይ ጫማዬን ቆንጥጠው ለመያዝ የሚያደርጉት ጥረት ለራሴ ገረመኝ። በእኔ ትዕዛዝ ሳይሆን በገዛ ጥረታቸው የሚፍጨረጨሩ ይመስላሉ። በትግላቸው ሰበብ ደግሞ ሌላ ላብ ይመነጫል። ያ ላብ ደግሞ የማዳለጡን ሂደት ከፍ ያደርገዋል። የማዳለጡ ሂደት ከፍ ሲል የጣቶችም መንጨፍረር ይጨምራሉ፣ የጣቶችም መፍጨርጨር ይጨምራል። የሱ መጨመር የላብ መጠኑን ያባብሳል። ስለዚህ ዙሩ እየከረረ ነው ማለት ነው። በዚህ ሁኔታ ቤት የምደርሰው በእግሬ እየሸናሁ ነው ማለት ነው። አጀብ! የነጠላ ጫማዋ ካስማ በአውራ ጣቴና በሁለተኛዋ ጣቴ ብቻ ሳይሆን አቧራና ላብ በፈጠሩት መርገም ተይዟል። መርጉን ሳየው ልጅነቴ ትዝ አለኝ። ልጅነቴ ደግሞ የጮቅ ዘመን ነበር። በተለይ ክረምት ነጠላ ጫማ ከእግሬ ስለማይለይ ጮቅ ይወደኛል፣ እኔም አልጠለውም። ከጭኖቼ መሃል ያለውን ጣዕም ከማወቄ በፊት ጣቶቼ መሃል ጣዕም እንደሚፈጠር የገባኝ በጮቅ ነው። ጮቅ ሲይዘኝ ከመናደድ ይልቅ የህመሙን ጣዕም ማዳመጥ ወድ ነበር።
የሚያመኝን ቦታ በጣቴ ስነካካው ይጥመኝ ነበር። በምን የቀመሸው ጣመኝ እኔ እንጃ። ግን በሱ ሳቢያ አንድ ነገር ተረዳሁ። እሱም ጣዕም ሁሉ በምላስ እንደማይቀመስና ከምላስ አቅም በላይ የሆኑና በሌሎች ሕዋሶቻችን የምንቀምሳቸው ጣዕሞች እንዳሉ ያን የመረዳት ጀመርኩ። ኑሮ ግን እንዲህ የሚመረን በየትኛው ሕዋሳችን ቀምሰነው እንደሆነ ባውቅ ደስ ይለኝ ነበር። ማዳለጡ ቀጥሏል። ደግነቱ ወደ ቤቴ እየደረስኩ ነው። ከነላቤ የሚወደኝ ባሌ በጉጉት እየጠበቀኝ ይሆናል። ዓይንም ጥርስማ የእግዚአብሔር ሥራ ነው። ግርም ያደረገኝ አረማመዷ ነው። ቀኑን ሙሉ ከአፌ ላወጣው ያልቻልኩት የዘፈን ግጥም፣ የዚህን ሁላ ሰራተኛ ደሞዝ ከነቅጣቱ ከነተርፍ ሰዓቱ ከናበሉ ከነብድሩ ከነ የምግብ ቤት ዱቤው እየሰራሁ ይችን መንቶ ደጋግማለሁ። ዓይንማ ጥርስማ የእግዚአብሔር ሥራ ነው። ግርም ያደረገኝ አረማመዷ ነው። ዛሬ ዓይንና ጥርስ ስትይ ልትይብኝ ነው? በጠዋቱ አፌ ውስጥ ገባ ሊወጣልኝ አልቻለም። የሰምተሽው ነው ይሄን የጌጃ ዘፈን? የጌጃ ነው ያልሽው? ስለዚህች መንቶ ግጥም ጥልቀት ላስረዳ አሰብኩና አፌን ከማበላሸት ብዬ ተውኩት። እና ምንድን ነው? እናቴ ካንቺ ጋር ምን አጨቃጨቀኝ? ይልቅ የምግብ ቤቱን ደብተር ሴትዮ አምጥተዋለች? ካመጣችሁ አምጪልኝ፣ ካላመጣችሁም ደውይላትና ታምጣው። ስንዘናጋ ቀኑ እየሄደ ነው አልኳት። ውበት ረዳቴ ናት። የምሰራራቸውን ሂሳቦች አሰናርታ የምታዘጋጅልኝ፣ አንዳንዴም የምትሰራልኝ እሷ ነች። እና ደግሞ ከቤቷ አጭር ቀሚስ እምር የሚልባት ብቸኛዋ ሰው ናት ማለት እችላለሁ። እንደማንም መቁያ እግር አይደለችም። ረገዷ በጣም ያስቀናኛል። እንደውም እኮ ይሄ ግጥም ለአንቺ በደንብ ይሆናል አልኳት። ልክ ነገሩን ባሰብኩበት ቅጽበት ነበር የተናገርኩት። እንደውም እየተናገርኩ ነው ያሰብኩት ብለው ሳይሻል አይቀርም። ሌላ ስድብ የለሽም ብላ መንቀር እያለች ሄደች። ከኋላዋ እንደ ሻፋዳ ወንድ ስራዬ ብዬ አየኋት። እግር አጣጣሏን፣ ጉልበት አስተጣጠፏን፣ ተረከዝ አነሳሷን፣ ተረከዝ አስተራረፏን ተመሰጥኩበት። ያረማመድ ቄንጥ ማለት እንዲህ ነው። በግል ጥረት የሚመጣ ድንቅ ውበት። ዘፈኑን በስሱ ቀጠልኩት። ዓይንማ ጥርስማ የእግዚአብሔር ሥራ ነው። ግርም ያደረገኝ አረማመዷ ነው። ለዘመናት የያዝኩትን አንድ የቁንጅና መስፈርት ጌቴ በሁለት መስመር ግጥም አስጣለኝ። የውበትን የጸሐፊን ቁንጅና ከግል ጥረቷ አንጻር አየሁትና ከሌላ ጊዜው በተለየ ቆነጀችብኝ። እዚች ነገሯ ላይ ደግሞ ትንሽ ጭንቅላት ቢኖራት የት ትደርስ ነበር? ችግሩ ገለባ ናት። ደብተሩን አምጥታልሻለች። ደግሞ ዛሬ ደብተሩም ይከብዳል። ብዙ ዕዳ ተመዝግቦበታል መሰለኝ። ጥርሷ ብዙም አያምርም። ስትመጣ ከፊት ለፊትም ሆን ብዬ ያየኋት ነበር። ጭኖቿ ጠርዝ ላይ ያለው የዳሌዋ ቅንፍ ከኋላ ያለውን ይዞታ ግልጽ ጥቆማ ይሰጣል። ማለትም ሰው ከፊት አይቶ የኋለኛ ዳሌዋን ውበት መረዳትም እስከሚችል ድረስ ነው። ከወደ ደረቷ ቀጥ ያለች፣ አልጎበጠች፣ ደረቷን አልነፋች፣ ትከሻዋ አልተዛነፈ፣ ቦርጭ አልተንከረፈፈ፣ በቃ እስትክክል ያለች በአቋም በኩል ማለት ነው። እሺ አስቀምጪው፣ አሁን እሰራዋለሁ። ግን ቅድም ምን ማለትሽ ነበር? ምን አባሽ ዘፈኑ ስለጋበዝኩሽ ነው? እና ቢጋበዝ ለኔ የጌጃ ዘፈን ይጋበዛል? ሂሂሂ ጌጃዋ እኮ አንቺ ነሽ። እንዴት ባክሽ? አንገቷን እንዴት ነው የነቀነቀችው? እሱ ቢያንስ ስላንቺና ስላንቺ አይነቶች ተረድቶ ዘፈነላችሁ። አንቺ ግን የዘፈነውንም መረዳት አልቻልሽም። ወሬ ስለኔ ምን አለ?
ነይ ቁጭ በይ እስቲ። ወንበሩን ሳብኩላት። ወይ ዛሬ ስላረማመድሽ ሰው ምን ብሎሽ ያውቃል? ስላረማመድ ደግሞ ምን ይባላል? ብዙ ይባላል እንጂ። ያለፈች ሌላ ስሟ ማን ነው? አለፈች ባልደረባችን ናት። ሃሃ ሸከተፍ። ድምፅሽን ቀንሺ ጭባ። ይሄ እሺ። እና እሷ ሸከተፍ የተባለችው በአረማመዱ አይደል እንዴ? አዎ ልክ ነሽ። እሷ ሴትዮ ግን ማስቲሽ የረገጠች ነው የምትመስለው እኮ ስትራም። እሷን ተያትና አንቺ እስካሁን ምንም አልተባልሽም? ያው የኛ ነገር የሆነ ነገር መባል አይቀርም አልሰማሁት እንደሆነ እንጂ። ግን ያስቀመጥሽኝ ምን እንደምባል ልትነግሪኝ ነው እንዴ? ከዘፈኑ ጋር ላስታርቅሽ ነው እንጂ። አባባሏ ደግሞ ልትፈላሰፍብኝ ነው አይነት ቃና ነበረው። ተሰላቸች ብዬ ግን አልተውኳትም። ከዛ አረማመዷ ፍቅር እስኪይዛት ድረስ ስለ ረገደ መልካምነቷ ነገርኳት። በእኛ ጥረት ሳይሆን በተፈጥሮ አጋጣሚ ሰውነታችን ላይ ስለሚገኙት አይን፣ ጥርስ፣ ደምግባት ምናምን ከንቱነት ዘገዘኩላት። በተዘዋዋሪ መንገድ እግዚአብሔርን አማሁላት። ሐሜቴን አሜን ብላ ለመቀበል አላመነታችም። የማወራው ስለሷ ውበት ነዋ። ስለ ውበት የሚወራ ወሬ መሃል ምንፍቅና ቢዶለትበት ከልካይ አይኖርም። ያ ከይሲ እባብ ሔዋንን በለስ ያስበላት ስለ ውበቷ እየነገረ አጅቧት ሳይሆን አይቀርም። እንደኔ አቋቋምሽ እኮ አረማመድሽ እኮ እያለ እግዚአብሔሩን አምቶላት ይሆናል ለመብላት የተስማማችው። ለውበት ግን ነገርኳት ዘፈኑ እንደሚገልጻት። የአረማመድ ጥበቧ አይንን እንደሚያስረሳ፣ ጥርስን እንዳለባሌ ወፍጮ እንደሚያስቆጥር ነገርኳት። ከደስታዋ ብዛት ፊቷ የብርሃን ወጋገን እስኪያገሳ ድረስ ሞላኋት። ሙሊቴን ግን የማከናውነው ለሷ ደስታ ብዬ አይደለም፣ ለራሴ እንዲቀልልኝ እንጂ። አንድ ውስጤን የነካ ሐሳብ ሲገጥመኝ ለሰው ካላካፈልኩት ያመኛል። ፊቷ ላይ ያየሁት ፍካት ግን ትንተናዬን ስጨርስ በደስታ እንደ ፋኖስ የበራ ፊቷን ይዛ ወደ ወንበሯ ሄደች። ከሄደች በኋላ ያልኩትን ሁሉ አሰብ። አይን ያለ አገላለጥ፣ ያለ አጨፋፈን ጥበብ፣ ከንፈር ያለ አከፋፈት፣ ያለ አገጣጠም፣ ያለ አሞጣሞጥ ስልት ተራ ነገሮች መሆናቸውን ለራሴም የተረዳሁት ለሷ እያብራራሁላት ነበር። አንዳንዴ እኮ እንዲህ ነው ሰው ከራሱ ንግግርም ይማራል። አይንማ ጥርስማ የእግዚአብሔር ሥራ ነው። ግርም ያደረገኝ አረማመዷ ነው። ያመጣችልኝን የምግብ ቤት ደብተር ገልጬ እዛ ላይ ስሙ የተመዘገበበትን ሰራተኛ በሙሉ በስሙ እየፈለኩ ከደሞዙ ላይ ያለበትን ዕዳ ያህል እጎምድለታለሁ። የእያንዳንዱ ዕዳ ግን የሂሳብ ችሎታዬን እንድጠራጠር ሁላ ያደርገኛል። 3-4 ተመላልሼ ሂሳብ የምሰራላቸው ባለዕዳዎች አሉ። ዕዳቸው ከመብዛቱ የተነሳ ደሞዛቸው ለዕዳው ተከፍሎ 100 ምናምን ብር ለሚቀጥለው ወር በዕዳነት ተመዝግቦ የሚተላለፍላቸው። አንዳንዴ ይገጥሙኝና የምግብ ቤቱ ሰዎች ሲደምሩ ተሳስተው ከሆነ ብዬ እኔ እንደ አዲስ እደምረዋለሁ። ያው ሲሆን በስልክ ደጋግሜ እደምረዋለሁ። አንዴ እንደውም ሴትዮዋን ራሷን ጠርቼ ጠይቄያት አውቃለሁ። ዛሬ ግን የፈለገ አይነት ዕዳ ያለበት ሰው ቢገጥመኝ ያችን ጋንጩራም ሴትዮ የምጠራት አይመስለኝም። ያን ፌስታል የመሰለ ፊቷን እያንኮሻኮሸች ይዛብኝ እንድትመጣ አልፈልግም። ጥሩ ቀኔን በማልወደው ሰው ፊት ላጠለሽው አልፈልግም። እሷ ከምትመጣ አካሉ ቢመጣ መርጣለሁ። እሷ እየተመናቀረች ከምታወራኝ አካሉ ቃላቶቹን ጆሮዬ ላይ ቢያሸረሙጥ ይሻለኛል። በዛ ቢላ በሰነጠቀው ጣቷ ደብተሩ ላይ ወዳለው ስም እየጠቆመች የዚህ ዕዳ ነው አሁን የሚያስፈራኝ እያለች ደንበኞቿን ከምታማልኝ አካሉ በነዛ ሴት ለስላሳ እጆቹ ጡቶቼን ጨበጥ ለቀቅ እያደረገ የጡትሽ አለመርገብ ነው ተአምር የሚሆንብኝ ቢለኝ በተሻለኝ። ይሄን የማስበው ምን ሆኜ ነው? የሆነ ነገር በተቀመጥኩበት ውስውስ እያረገኝ ነው። ቶሎ ወደ ቤት መሄድ፣ ገላይን መታጠብ፣ ያችን ስሷን ልዩ ቢጃማዬን መልበስና
ጌችን ቶሎ ወደ ቤት እንዲመጣ 10 እየደወልኩ መጨቅጨቅ ሳይኖርብኝ አይቀርም። የሰሞኑ ንፋስ ደግሞ የተለየ ነው ትለኛለች ቪክቶሪያ ሴክሬት ቻፕስቲኳን ከንፈሯ ላይ እየለሰነች። የሰሞኑ ንፋስ በምን ይለያል? በሰዓት 200 ኪሎ ሜትር መወንጨፍ ጀመረ? የሶሪያን የባሩድ ሽታ አምጥቶ ሸገር ላይ ይረጭ ጀመር? ወይስ ፉጨቱን በሪትም አደረገው? እንደ ዋሽንት በስልት ማፏጨት ጀመረ? ወይስ ቀሚስ ከመግለብ አልፎ ፓንት ዝቅ ማድረግ ጀመረ? እላለሁ ለራሴ ሽንኩርቴን እየከተፍኩ። አሁን ለስንተኛ ጊዜ መሰለሽ ይሄንን ቻፕስቲክ ስቀባ ከንፈሬ በየሰዓቱ የሚደርቀው? ነፋሱን ከመውቀስሽ በፊት ጨጓራሽን ተመርምረሻል? የጨጓራሽ አሲድ እየጠበሰልሽ ቢሆንስ? ደግሞስ ያሳሰበሽ የከንፈር መድረቅ ነው ወይስ የቻፕስቲክሽ ማለቅ? ሽንኩርት ስትከትፊ ግን አይንሽ አይቃጠልም? ይህ አይን በሽንኩርት ቃጠሎ የሚረታ ይመስልሻል? ስንት አሰቃቂ ነገር ያየ አይን እኮ ነው። የእናቴን፣ የአባቴን፣ የታላቅ ወንድሜን ሞት ፊት ለፊት የታደመ አይን ነው። የእናቴን ነፍስ ሞት ከስጋዋ እንደ ሽንኩርት ልጦ ሲወጣት ያለቀስኩት እንባ፣ የአባቴን ነፍስና ስጋ ከመሃሉ እንደ ሽንኩርት ራስ ሞት ሲሰነጥቀው የተቃጠልኩት መቃጠል፣ የወንድሜን ሩህ ሞት ቢላውን ስሎ የቁም ሽሪ ምሪ ሲከትፍ የሆንኩት መሆን ከዚህ ሽንኩርት ጋር ይነጻጸር? ለነሱ እንዳለቀስኩት ለሱም ላልቅስ? በፍጹም የማይመስል ነገር ነው። በከፍተኛው የለመደ አይን በትንሹ አይረታም። አንቺ ምን ሆነሻል ዛሬ? ምን ነው አልኳት እንደመባነን ብዬ። ሳውራሽ መልስ አትሰጪም። ምን ብለሽኝ ነበር? ሽንኩርቱ ያቃጥልሽም ወይ ስልሽ ዝም አልሽ። ይሄ ባክሽ ብዙም አያቃጥልም ሽንኩርቱ። ያበሻው ሽንኩርት ናት እኔን የምታቃጥለኝ። ለነገሩ ያበሻ ሆኖ የማያቃጥል የለም። ወሬኛ። ይልቅ ልጆቹም ስለሌሉ ለምን አንዳንድ ስራ ትሰሪልኝም? ያልጨረስኩት የሂሳብ ስራ ነበረ ቤት እሰራዋለሁ ብዬ ይዤ የመጣሁት። አንቺ ስርዓት ያዢ ባክሽ። እኔ የመጣሁት ስራ ልሰራ አይደለም። የመጣሁት የአንቺ ወሬ ናፍቆኝ ነው። ይህች ልጅ ግን አንዳንዴ ጤናዋ ያጠራጥረኛል። ሰው እንዴት የኔ ወሬ ይጥመዋል? ይገርመኛል። ብዙ ጊዜ በዙሪያዬ ካሉት ሰዎች ጋር በወሬ ስለማልጣጣም እምብዛም አላወራም። እኔና እነሱ አንድ ነገር አይተን የምንረዳው ግን በተለያየ ፍጹም በማይመጣጠን አይነት መልኩ ነው። ስለዚህ በቁም ነገር ስራዬ ብዬ አላወራቸውም። ዝም ብዬ ለነሱ ይሆናል ብዬ የመደብኩት የአወራር መንገድ አለኝ። በሱ ነው የማስተናግዳቸው። ይህች ግን የኔ ወሬ ይጥማታል። አንዳንዴ እየቆሰቆሰች ስታስወራኝ የምታላገጥብኝ የሚመስለኝ፣ አንዳንዴ ደግሞ እንዲሁ ጤናዋን እጠራጠረዋለሁ። እየሰራሽልኝ እናወራለን ደግሞ ለወሬ። እሺ በስክሪፕቶ ነው የሚሰራልሽ? እውር ጠረጴዛው ስር የጌቾ ላፕቶፕ አለልሽ። ፋይሉ ደግሞ እሱኛው ፍላሽ ውስጥ አለልሽ። ሰኪና ክፈችው። ጌቾ ይሰካብሽ አቦ። እናቴ ይሄን ስራ ካልጨረስኩ ጌቾ ሳይሆን አካሉ ነው የሚሰካልኝ። አካሉ ደግሞ ማን ነው? በጌቾ ላይ ስርቆት ጀመርሽ እንዴ? አለቃዬ ነው ባክሽ። የሆነ ሻፋዳ ነገር ነው። ቆንጆ ነው፣ አቋሙ ያምራል። እዛ ላይስ እንዴት ነው? ምን አባሻቀልሻለሁ እሱን እንደማፈራል። በቃ ስታውቂ ትነግሪኛለሽ አንቺ ውሻ። እሺ እንደውም ታዩ አትስሪልኝ። እጄ ላይ ያለው ቢላ ባይሆን ወረውርባት ነበር። የጣርኩት ሽንኩርት ጭር ሲል ከፍቼ ማሰል አድርጌ ቲማቲሜን እየከተፍኩ ስለ አካሉ ማሰብ ጀመርኩ። የዛለታ ቢሮ ውስጥ ብቻችንን ሆነን ከወንበር የኋላ ቆሞ እጆቹን በብብቶቼ ስር ልኮ ጡቶቼን ጨመቅ እያደረገ ቀስ ብሎ በጆሮ የለቀቃቸው የሸረሞጡ ቃላት ካሉበት መልሼ አምጥቼ ሰማኋቸው። በሶስት ልጅ ተጠብቶ የማይረግብ ጡት ማግኘት ተአምር ነው። ድምፁ በድጋሚ ከነ ለሆሳሱ ተገለጠ። በዚህ ጊዜ ሽንኩርት ከትፌ ያልተቃጠልኩት ሴትዮ ጭኔ መሃል እሳት ተነሳ።
አንድ ሽንኩርቱን እያየሽ ሊበስል ነው እንዳያር እኔ ሽንቴልሽና ብዬ ተነሳሁ። እንዴ እኔ እዚህ ቤት የመጣሁት ያንቺን ስራ ልሰራ ነው እንዴ? የራስሽ ጉዳይ ከመረረሽ ውጪ። ይሄን ከሁድ የረዘመ ቀሚሴን ወደ ላይ ከመሰብሰብ ከወገቡ ማውለቅ ስለሚቀለኝ ቀሚሴን አውርጄ ሴራሚኩ ላይ ቁጭ ስል የሴራሚኩ ቅዝቃዜ ቂጤና አንቀጠቀጠኝ። ወዲያው እጅ መታጠቢያው ላይ የተቀመጠውን ጆግ አንስቼ ውሃ ለቀዳ ቧንቧውን ስከፍተው ውሃው አይለችም። ተናድጄ እዛው ካለው ጀሪካን ዘቅዝቄ ውሃውን ቀዳውና የጋለው ጭኔ መሃል በመዳፌ እየሰፈርኩ እንደነሳህ አባት ረጨሁት። በደንብ ቅዝቃዜው እስኪሰማኝ ውሃውን እንደያዝኩ ጭኔ መሃል ከነጄ ገብቼ ቾፍ ቾፍ ሳደርገው እጄ ከማይሆን ነገር ተሻሸ። በቾፍ ቾፌ መሃል እጄን ሳንቀሳቅስ እንደ ክብሪት ተለኮስኩና ንዳዱ በአንድ ጋዝ እንዳርከፈከፉበት ቃጠሎ ሙሉ ሰውነቴ ኖረረኝ። መልሼ በራሴ አፈርኩ። ስሜቱ ደስ ቢለኝም እጄ ከዚህ በላይ አልታዘዝ አለኝ። ነውርነቱ አየለብኝ። ከምን ተነስቼ ነውር ነው የሚል ድምዳሜ ላይ እንደደረስኩ አላውቅም፣ ግን የሆነ የአይምሮዬ ክፍል ጉዳዩን እንደ ነውር ቆጥሮታል። ወዲያው ውሃ በድጋሚ ቀድቼ ንዳዴ ላይ ደጋግሜ ቸለስኩበት። ደግሞ የውሃው ቅዝቃዜ አይጣል ነው። ትንሽ ቀዝቀዝ ሲልልኝ ያረረ ሽንኩርት ሽታ ገኖ ሸተተኝ። የሆነው ነገር ስለገባኝ ጮኩ። አንቺ ሬሳ ሽንኩርቱን አሳረርሽው! ውይ የኔ ነገር! ቀሚሴን እየሰበሰብኩ የድስቱን ክዳን ሲንኳኳ ይሰማኛል። ተንደርድራ ሄዳ ስትከፍተው አቃጥሏት ወርውራው ይሆናል። ግን እኔ ድጋሚ ሽንኩርት መክተፍ ሊኖርብኝ ነው ማለት ነው። ቲሽ እየተበሳጨው ከሽንት ቤት ወጣሁ። ድስቱን ሳየው ሽንኩርቱ ርር ብሎ ጉንዳን ገብቶ የሞተበት መስሏል። በቃ ሽንኩርቱን እኔ ከትፍልሻለሁ አለች ንዴቴን ለማረሳሳት። ከተፊያት ከረፈፍ። የልጆቹ መምጫ እየደረሰ ስለሆነ ቆንጆ ፍርፍር ቶሎ ላደርስላቸው ነበር ሐሳቤ። እቺ ነፈስ መጣን በላሸችው። በኔ ንዴት እየሳቀች ሽንኩርቱን ገና መላጥ እንደጀመረች ማለቃቀስ ጀመረች። አይኗ ጭስ ሽንኩርት ምናምን አይችልም። ሰው በጣም ጭስ ያለቅሳል፣ እሷ አጣን ያስለቅሳታል። አሁን ደግሞ ሽንኩርት አገኘልኝና ደህና አድርጎ ያስለቅስልኛል። አንቺ ግን ይሄን መክተፊያ ልትሞቺበት ነው እንዴ? ለምን አትቀይሪውም አለችኝ ቢላ በያዘው እጇ ከናዳ አይኗን ለማሸት እየታገለች። ከጌቺ ጋር ስንጋባ መጀመሪያ ከገዛናቸው ዕቃዎች አንዷ እሷ መክተፊያ ናት። ማስታወሻ ስለሆነች አልቀይራትም። እዚህ መክተፊያ ላይ ድንግልሽን የሰጠሽው አስመሰልሽው እኮ። ምን ነው ይሄን ያህል? ድንግሉን ማየት አግኝቶት እንደኔ ከነማረግሽ አታግቢና መቼ አባሽ አገባሽ? እኔም ማይናፍቀኝ አንቺ ትዳር ነው። አንቺ አግብተሽ ድንግልሽን የሰጠሽ ቀን ነው ጉዱን ማየት የምፈልገው። ከፈታ አርጌ ነው አይመሰጠው። ሰው አያምነኝም። ስለማያምነኝ ብዙ ጊዜ አላወራም። እሷ ድንግል ናት ስል ያልሳቀብኝ የለም። ከሷ ይልቅ እኔ ድንግል ነኝ ብል ባል እንዳለኝ ያውቁም ያምኑኛል። ፌቪ ለሚመለከታት ሰው አለሌ ነው የምትመስለው። ወንድ እምቢ ብላ የምትመልስ አይመስላቸው። አወራሯን ስራ ነገሯን ሲመለከቱ አታሳፍረንም ብለው የገቡ ወንዶች አልሰጥም ብላቸው በእልህ የማይሆን ነገር ሲያደርጉ ተመልክቻለሁ። አንቺ ግን ከምር መቼ ነው የምታገቢው አልኳት። አይኗን እያጨናበሰች ንፍጧን እየማገች ሽንኩርት ከተፋውን ተያይዘዋለች። ድሮ ሽንኩርት ስትከትፍ ማየት ደስ ይለኝ ነበር። የጣቶቿ የሽንኩርት አያያዝ የሆነ የተለየ ውበት አለው። አንድ ቀን ከተፊልኝ ብዬ ያስከተፍኳት እጇን በጣም ተመስጬ ሳየው ቢላው ሽርክት አድርጎ ቆዳዋን ዘለዘለው። የደነገጥኩት ድንጋጤ እስካሁን ይገርመኛል። ከተመስጦ ብዛት የተቆረጠው የሷ ሳይሆን የኔ እጅ ነበር የመሰለኝ። ከዛን ቀን በኋላ ስትከተፍ ትክ ብዬ ማየት ፈራሁ። በኔ አይን መዘዝ የተቆረጠች መስል ጥፋተኝነትም ተሰምቶኝ ነበር። መቼም የማደርግ አይመስለኝም ዘሙ።
አለችኝ። የድምጿ ቃና ከምሯ መሆኑ ይናገራል። ለምን? ሰው ግን እንዴት አስችሎት ይሄን ይጠላል? አለመቅመሷ እኮ ችግሩ ይሄ ነው። ጣዕምን አለማወቅ ነው ሰውን የሚያስጨክነው። እኔ ለራሴ ከበቀደሙ የተሸና የጌቾ ወሬ በኋላ እንዴት ጨዋታው ላይ ለባሌ ምቹ መሆን እንዳለብኝ በማሰብ ላይ ነኝ። እሷ ከነጭራሹ አላረግም ትላለች። እውነት ለመናገር ሳስበው በጣም ያስጠላኛል። ባልም የማገባ አይመስለኝም። ዝም ብዬ ነው የምኖረው። እንደ ዶሮ ከንፋስ መውለድ ከቻልኩ ሞክራለሁ ሂሂ እንጂ ወንድ የሚነካኝ አይመስለኝም። ሳስበውም ይቀፈኛል። ልጅ በወልድ ግን ደስ ይለኛል። ከወንድ ሳይሆን እንዲሁ እንደ ማርያም በድንግልና እንድወልድ እግዚአብሔር ቢፈቅድልኝ ምን አለ? የተመረጠ ልጅ ይሆንለት ነበረ። ወንድ እኮ አትጠይም አይደል? የምትጠይው ማድረጉን ነው። የከታተፈችውን ሽንኩርት ከመክተፊያው ወደ ድስቱ ጨምራ ቢላው ላይ የተጣበቁትን ሽንኩርቶች በእጇ ወደ ድስቱ እያራገፈች፣ ሴትዮ ለዛ ለቃሽ ወስደሽ ልታስቀመጪኝ ነው እንዴ? እሱማ ቢቀመጭልሽ በምን እድልሽ አለች እያማሰለች የነበረውን አቁማ። ቀምሰሽዋል እንዴ? ኧረ ዞር በይልኝ። የምን አባሽ መቅመስ ነው? ጌቾ ምን አለኝና? እና እንዴት እሱ ቢቀመጭልሽ በምን እድልሽ አልሽኝ? ወይዳዬ በቃ የቀመጨላቸው አንዳንድ ሰራተኞች ሲያወሩ ሰምቼ። በእርግጥ ከሱ ሳይሆን የሰማሁት ኤደን ነች ወሬውን ያመጣችልኝ። ኤደንን ታውቂያት የለ ወሬኛዋን? አዎ አውቃታለሁ። ሰውየው ግን ፈጂ ነው እንዴ ይባልለታል። ጨዋታውም ላይ ተመስጋኝ ነው ይላሉ። እና አንቺ ጋርም አልሞከረም? ይቺ ልጅ ምን አባቷ ነው? ደህና ያጠፋሁትን እሳት ልትቆሰቁስብኝ ነው እንዴ? መሞከሩማ መች ይቀራል ብለሽ ነው? ያው የማይሆን ሙከራ ነው እንጂ። ራሴ ባመጣሁት ርዕስ ራሴው የማይሆን አጣብቂኝ ውስጥ ልገባ ነው። ፌቪ ደግሞ አንድ መስመር ከያዘች ገገማ ነች። ፈልፍላ መጠይቅ ትወዳለች። የዛን ዕለት ቢሮ የሆነውን ሁሉ ልታዘከዝገኝ ሁላ ትችላለች። እኔ ያው ከሷ ጋር ወሬ ከጀመርኩ አላቆምም። ዝም ብዬ መተርተር ነው። ሁሉም ነገር ደግሞ አይወራም፣ መመረጥ አለበት ወሬ። ወሬ ልትጀምር ስትል ካፏ ቀመኋት። ቲማቲሙን ጨምሪው ሽንኩርቱ ላይ ይበቃዋል አልኳት። ልታወራ የነበረውን ትታ ቲማቲሙን ጨምራ ሸሰስ እያለ ድስቱ ሲጮህ፣ በርበሬ የት እንዳለ ታውቂያለሽ አይደል? በቃ አንቺ እሱን ከሰራሽልኝ እኔ ይሄን ሪፖርት ልዘጋጋ። ዛሬ ካልሰራሁት ነገ አልሰራውም። እነሲቲም ያንቺ ፍርፍር ሳይናፍቃቸው አይቀርም። ቤቴ በማረቅ ቁጭ ብዬ ፊልሜን ማየት የምችለውን ልጅ እዚህ አምጥተሽ ወጥ ቤትሽ አደረግሽኝ አይደለ? ግድ የለም እኔ ቤት ያገናኘን። ተነጫነጪ። ያንቺ ንጭንጭ ዘመናዊን አያስፈራትም። ጥያቄሽን ከረሳሽልኝ በቂ ነው። ምርመራሽን ከተውሽልኝ ሌላው ትርፈይ ነው። ወጡንም ቢሆን እኔ በወጠውጠው አይቆጨኝም፣ ግን ስራ ካስፈታሁሽ መጠየቅ አታቆሚም። እኔ ደግሞ የዛ ቀን ስለተፈጠረችው ነገር ለማንም ማውራት አልፈልግም። ከቅርብ ጊዜ ወዲህ ሴትነት እየነቃ ነው። ወንዳዊ ሳቤ እንደ ዳዋ ግን ምንድነው ሲሉ ሰምቼ እኮ ነው። አልቀረብኝም። ውጦት ከነበረበት እንደምንም አንገቱን ማሳየት እየጀመረ ነው። ይሄንን ስል የበታችነት ስሜት ደፍቋቸው እንደ ወንዶቹ እኛም ቸንቸሎ ካላበቀልን የሚሉቱ ለሴትነት መንቃት አስተዋጽኦ ያደርጋሉ ማለት አይደለም። እነሱ ዕቃ እንለዋወጥ ነው የሚመስለኝ የአንዳንድ ጥያቄያቸው። እኛ ከላይ እንሁን እናንተ ከስር ሁኑልን አይነት። የሆነው ሆኖ ግን እንዲሁ በራሱ ጊዜ ሴትነት ከንቱ የልማድ ትብታቦቹን በጣሶ ለመውጣት እየታገለ ነው። የሱ ትግል ብዙም ጩኸት የለውም። እንደ ዘበት ነው እየተከናወነ ያለው። እንደ ዘበት መከናወኑ ደግሞ የበለጠ ሂደቱን ጤነኛ ያደርገዋል ብዬ አስባለሁ። በግርግርና በሁከት ከተከወነ ነገሩ ከሰባዊነት ወጥቶ የፖለቲካ መልክ ይይዛል። ለዚህ ነው ፌሚኒስቶችን የማልወዳቸው። እነሱ ነገሩን ፖለቲካ ያደርጉታል። ፖለቲካ ደግሞ የመጨረሻው ግሙ ነገር ነው። ቀስ ብሎ ሂደቱን ጠብቆ በራሱ መንገድ የሚሄድ ነገር የተፈጥሮ ሕግ ከመሆን አይመለስም። ይሄን ሁሉ የምዘበዝበው
አንዲት ሸንኮራ የምትሸጥ ሴት አይቼ ነው። ከልጅነት አንስቶ እስከ ዛሬዋ ዕለት ድረስ ሴት ልጅ ሸንኮራ ይዛ እየከረከረች ስትሸጥ አይቼ አላውቅም። አይቼ አለማወቄንም ያስተዋልኩት ዛሬ ይችን ልጅ ስመለከት ነው። መጋዝ ያለውን ቢላዋን ይዛ ደግፋ ካቆመችው የሸንኮራ መንጋ መሃል አንዱን እየከረከረች አጠገቧ ለቆሙት ሕፃናት እንደከፈሉት መጠን ትሰጣለች። ፀሐዩ የሚፈልጠው ግንባሯ የቻለውን ያህል ሊያንጸባርቅ ይሞክራል። ፊቷ ላይ የዘመናት የመከራ እድፍ ተመርጓል። በ10 ዓመት ምቾት ቢዘፈዘፍ የሚለቅ አይመስለኝም። ምናልባትም የችጋሯ ብርታት ይሆናል። በወንዶች ብቻ ይታወቅ የነበረውን ሥራ ደፍራ እንድትገባበት ያደረጋት። አሁን እሷን ጠጋ ብዬ ስለ ፌሚኒዝም ባወራት ትረዳኛለች? መረዳትስ አለባት? በእርግጥ መረዳት ሊኖርባት ይችላል፣ ግን ከነሱ በተሻለ መንገድ ወንዴውን የልማድ ትብታብ በጣጥሳለች። ቸንቸሎ ላብቅል ሳትል ሸንኮራ የመሸጥ ባህል ውስጥ ሴታዊ ለዛ ያለው መቁረጫን አያያዝ ሸንኮራ አከራከርን ለሀገሬው ሰዓት ጮህ እያሳየችው ነው። አገሬው ዛሬ እሷን ለመጀመሪያ ጊዜ ሳይ ይገረማል። መገረሙ ግን አይሰነበትም። ነገም ከነገ ወዲያም ሲያያት ይለምደዋል። በመላመዱ ውስጥ የሌላ የሴት ሸንኮራ ሻጭ ከዚህችኛዋ አይታ ከሷ ፈቀቅ ብላ መሸጥ ስትጀምር ሲያይ እንደዚህችኛዋ አይገረምባትም። እየበዙ ሲሄዱ ደግሞ ዘበት ይሆናል ነገሩ። ወንድ ሸጠ ሴት ሸጠ ለውጥ የማያመጣበት ንቃት ላይ ይደረሳል። ይህ ሁሉ ግን የሚሆነው ነገርየው በራሱ መንገድ እንዲከወን ከፖለቲካዊ ቁማር ውጪ ዝግመተ ለውጡን እንዲያካሂድ ስንፈቅድለት ብቻ ነው። አለበለዛ ደስ የማይል እልህ መጋባትና ንትርክ ነው የሚተርፈን። ማን ያውቃል? ይሄ የጾታ ጉዳይ ወደፊት ፖለቲካዊ መልኩ ሲጠነክር አሁን በእኛ ዘንድ እየሆነ እንዳለው የእከሌ ብሔር እኮ ገዢ ሳለ ጨቁኖናል እንደተባለው ወንዶች እኮ ለዘመናት ተረግጠውናል እናጥፋቸው አይነት እንቅስቃሴ ሊነሳ ይችላል። ስለሷ እንዲህ ሳወራ ግን እኔ ደህና ሰው አልመስልም። ያለሁበት እምነት፣ ባህል፣ ኑሮ ምን ያህል ወንዴ ቀለም እንደተነከረና ለሴቴ መልክ ፊቱን እንዳዞረ ጠንቅቄ ያወቅኩ ደፍሬ መጋፈጡ ላይ ምን እንደሚይዘኝ አይገባኝም። አንዳንዴ ላደርጋቸው እያሰብኩ ማሰብ ብቻ ሳይሆን እየፈለኩ የወንድ ሥራ ናቸው ብዬ ተውኳቸው ስንት ናቸው። ሴትነቴን ጨዋነት በሚመስል የክልከላ እግረ ሙቅ ሲጠፍሩልኝ እኔ እስሩን እንዲያጠብቁኝ በጽኑ ተባብሬያለሁ እኮ። ስንት ሌሊት ነው ወሲብ እያማረኝ ጌቹን ቀስቅሼ መጠየቅ አስፈርቶኝ ቻል አድርጌ ያደርኩት። በእርግጥ ያኔ ሴት አይደለሁኝ እንዴ ሰብሰብ ማለት አለብኝ ብዬ ለራሴ ነግሬ ፍርሃቴን የሴትነት ጨዋነት ላለብሰው ሞክሬ ነበር። ግን ያ ጨዋነት አልነበረም። ነገርየው ጨዋነት የሚሆነው ጌቾን ቀስቅሼው እናደርግ ማለቴ ብልግና ቢሆን ነበር። ያ ግን ፈጽሞ የማይሆን ነው። የመጋባት ዋነኛ ነጥቡ ምን ሆነና ነው ወሲብ ኃጢአት የሚሆነው? እኔ ሴትነቴን ሙሉ ለሙሉ አሁኑኑ ላስከብር ብዬ ብነሳ ሙሉ ዓለምን መገልበጥ እንዳለብኝ ያውቃለሁ። ዓለም ደግሞ በአንዴ መገልበጥ አለባት ብዬ አላምንም፣ በሂደት እንጂ። በአንዴ የሚገለበጥ ነገር ጦሱ ይበዛል። ደርጎች በቀይ ሽብር ምናምን የተጫረሱትን ንጉሱን ገለበጥን ባሉ ማግስት አይደለ? እኛ ሀገር በጠቅላላ ሃይማኖታችንንም ጨምሮ ለሴትነት ያላቸው ቦታ በሚገርም ሁኔታ ተመሳሳይ ነው። ብሔረሰቦቻችንን ካየን ደግሞ በሴት ጉዳይ አንድ የሚሆኑበት ጉዳይ ይበዛል። እንደውም እንደ ሀገር የሚያስተሳስረን ይሄ ለሴት ያለን ተመሳሳይ አረዳድ ይመስለኛል። አንድነት ሰባኪያችን ይችንም እንደ ማስተሳሰሪያ ቢጠቀሟት አሪፍ ናት። ብቻ ዛሬ 100 እና 200 ዓመት አሁን ያሉት ሃይማኖት፣ ባህል የሚሉት ነገሮች ከሴቶች ንቃትና እንቅስቃሴ ጋር አብረው መራመድና መሻሻል ካልቻሉ አሁን ባላቸው ተሰሚነት መቀጠላቸውን እንጃ። እኛ ተፈጥሯዊ ዋጋችንንና አቅማችንን ጠንቅቀን ስናውቅ እነ ባህል እነ ሃይማኖት ያልቅላቸዋል።
ወንድ ሕግ አውጪው ለነሱ በሚመቻቸው መልኩ ያወጡትን ሕግ ለዘላለም እንገዛበታለን ብሎ ማሰብ ዘመት ነው መቼም። የዛኔው ዓለም ካሁኗ ጋር የሚኖራት የመልክ ልዩነት የአፍና የቂጥ ያህል ነው የሚሆነው። ዛሬ ግን ምኖኛለሁ። በአንዲት ሸንኮራ ሻጭ ተለኩሼ ይህን ያህል በስሜት ዘበዘብ። ያኔ ጌቹ ታሞብኝ ጸበል ለማምጣት ቤተክርስቲያን በጠዋት ሄጄ ጸበል የሚቀዳልኝ ሳጣ ራሴው ልቀዳ በጆጉ ስጠልቅ እንዴት ሴት ልጅ ጸበል ትቀዳለች ብለው ጥምብር ኩሴን አውጥተው ቄሱ ያመናጨቁኝ ጊዜ ይህንን ያህል አልከነከለኝም ነበር እኮ። በእንዲህ አይነቱ ጉዳይ የሴትና የወንድ የሚባል ነገር ቁብ የማይሰጠው ጌቹ ነው። አንድ ለልደታ ዳቦ ጋግሬ ቁረስልኝ ስለው ራስሽ ቁረሽ ብሎ ገግሞብኝ አስቆርሶኛል። በነገራችን ላይ ከያዘኝ የልማድ ትብታብ ያነቃኝም ጌቹ ነው ማለት እችላለሁ። የዛን ቀን ካልቆረስክ ብዬ ወጥሬ ሲይዘው ቆይ አንቺ ለምንድን ነው የማትቆርሽው አለኝ እየሳቀ። እንዴት ሴት ልጅ ዳቦ ትቆርሳለች ጌች? ነውር እኮ ነው አልኩት። ሳቀብኝ ከት ብሎ። ማን ነው እንደሱ ያለሽ አለኝ ስቆ ሲጨርስ። ያው ሁሉም ነው የሚለው፣ ከልጅነቴ ጀምሮ እናቴም ስትለኝ ነው የኖረችው። ባያትጃጃይ ብቻ ነበር ያለኝ። በሰዓቱ ተናደድኩ። እንዴት አትጃጃይ ይለኛል ብዬ ባህል መጠበቅ መጃጃል ነው ምናምን እያልኩ በሱን እንዴት ዳቦን ይዤ ሸከሸኩት። ሳይታወቀኝ ዝም ብዬ እየቆራረስኩት ከግማሹ አለፍ እንዳልኩ ከልሄ ነቃሁ። ሰነቃ ሁሉም ነገር ሰላም ነበር። ዳቦውን እኔ በመቁረሴ መጣ ችግር አልነበረም። ድሮ ዳቦ በቆርስ መብረቅ የሚመታኝ ነበር የሚመስለኝ። ልማድ ሲጭኑብን እኮ በቃ እንዲህ ነው። መለኮታዊ አጸፋ የሚወርድብን እስኪመስለን ድረስ እያገዘፉ። ሸንኮራ ደስ ይለኛል። የሚያምር ጥርት ያለ ቢጫ መልክ ያለው ሸንኮራ ተልጦ ከሚበላ እንደ ማንጎ ከነልጣጩ መግመጥ ብችል ደስ ይለኝ ነበር። መልኩ ያማረኝን ማንጎ ከነልጣጩ ነው መብላት የሚያስደስተኝ። ድሮ የሴትና የሸንኮራ ጣዕም ዝቅ ሲሉ ይጨምራል ሲባል ሰማ ነበር። አሁን ይባል ይሆን? የዘንድሮ ሸንኮራም እንደ ድሮ ሸንኮራ ስሩ ከሌላው በተለይ ይጥማል። ሸንኮራ ከበላው ስንት ጊዜ ሆነኝ? ኧረ ስንት ዘመን ሆነኝ ብል ይሻላል። ካገባው ወዲህ እንደውም ቀምሼ አላውቅም። መንገድ ላይ እየተቆረጠ ሲሸጥ እያየሁ ስንቴ ነው ምራቄን ውጭ ያለፍኩት። ሄዶ አስቆርጦ መግዛት የልጆች ወይም የወንዶች ሥራ ብቻ እየመሰለኝ የተውኩት ስንቴ ነው። ሄጄ ብገዛ ሴት አይደለች እንዴ ምን ሆና ነው ቢሉኝስ ብዬ ተውኩት ስንቴ ነው። ዛሬ ግን እንደዛ ብዬ የማልፍበት ቀን አይደለም። አልጃጃልም። ሸንኮራዬን ከዚች ደፋር ሴት ገዝቼ አስከርክሬ በድፍረት እየነጨሁት ወደ ቤት ሄዳለሁ። የሆነ አደፋፋሪ ስሜት አድርጊው እያለ እየወሰወሰኝ ነው። ውስወሳውም ጥሞኛል። እስኪ ምን እንደሚሉ ጉዳቸውን ለየው። እሙዬ የስንት ነው ሸንኮራ ያለሽ? ከ50 ሳንቲም ጀምሮ። የ50 የቱ ድረስ ነው? እዚህ አንጓ ድረስ። በቃ የ1 ብር አድርጊልኝ መርቀሽ። ደሞ ከርክሪልኝ ለመብላት እንዲመቸኝ። እንደ ሁሌው ከማለዳው 12 ሰዓት ላይ ተነስቼ በጠዋት መነሳት ያስለመደችኝ እቴቴ ናት። ሴት አይደለሽ እንዴ ተነሽ፣ ምንድነው እንደ ሬሳ መጋደም እያለች ለልጆቹ ምሳ የሚሆን ማታ ያቁላላሁትን ድንች ጠዋት ጨማምሬ ከልሼ አብስዬ ከትላንት የተረፈንን ጥቅል ጎመን አሙቄ በየምሳቃቸው ላይ እያቀላቀልኩ ቋጥሬ ሲጨርስ ለኔ የሚተርፈኝ መስሎኝ ነበር። ድስቱ ላይ የቀረው ሙጣጭ ስለሆነ ለቁርስ ብዬ በሌላኛው ስቶቭ ጥጄ የነበረውን የፍርፍር ቁሌት ጨመር አድርጌ ከልሸው ከቁርስ የሚተርፈውን ፍርፍር ከልጆቹ ከተረፈው ድንችና ጎመን ጋር ደማምሬ እንደምንም አንድ ምሳቃ ማውጣት አያቅተኝም። አሁን ባኞ ቤት ገብቼ ትልቁ መስታወት ፊት ተገትሬ ራሴን በጥሞና የማየው ለፍርፍሩ የከለስኳት ውሃ እስክትፈላልኝ ነው። ገና እነጌቹን ማልቀሰቀስኳቸውም። ፊቴን ራሱ አልታጠብኩም። ዝም ብዬ ነው ወደ ኩሽና የገባሁት። ከእንቅልፌ ብድግ እንዳልኩ
በእንቅልፍ ልቡ እንደሚራመድ ሰው በሰመመን እየተጎተትኩ ነው ስቶቡን አብርቼ ድስቱን ማማሰል የጀመርኩት። ከሰመመኔም ነቃ ያደረገኝ ከቁሌቱ ላይ የተፈናጠረ ዘይት እጄን ሲጠብሰኝ ነው። ከዛች ፍንጣሪ በኋላ ንቁ ስሆን ድስቱን ያለ በቂ ምክንያት መክፈት አቆምኩ። ድንቹ ተጨምሮ በስሎ እስኪወጣ ድረስ በልዩ ጥንቃቄ ስሰራ ቆይቼ መጨረሻ ላይ ወጡ በስሎ ከወረደ በኋላ ምሳቃቸውን አዘገጃጅቼ ማሰር ልጀምር የድስቱን ግዳን ከፍቼ መሬት ላይ ጋለል ሳረገው እላዩ ላይ ያለውን የወጡን ፍንጣሪ ወዛየሁት። ቅባት ነገር ደግሞ ጥሎብኝ ወዳለሁ። እጄን ሰደዳ አድርጌ ከክዳኑ ላይ በጣቴ ጠንቁል አድርጌ ስቀምሰው እህል ቅድስት አይልም። ተፋሁት። ከልጅነቴ ጀምሮ ይሄ ነገር ይገርመኛል። የድስቱ ክዳን ላይ ውስጠኛው ክፍሉ ላይ የሚሰፈው የወጡ ፍንጣሪ ለምንድነው ጨው የማይኖረው? ከመስተዋቱ ውጭ ሆኜ ከመስተዋቱ ውስጥ ያለችውን ዘመናዊን አያታለሁ። ግንባሩ አካባቢ ያሉ ጸጉሮቿ ላይ 2 ሽበቶች አሉ። ከልጅነቷ ጀምሮ አብረዋት የኖሩ። ከነሱ አለፍ ብለው ግን አዳዲስ የሽበት መስመሮች እየጀመሩ ነው። ቅንድቦቿን አየሁ፣ ያምራሉ። በተፈጥሯቸው የተቀነደቡ ስለሆኑ ለሰርግ ዕለታም አልተነኩም። ጌቾ ነው በተለይ እንዳይነኩ ለሜካፕ ሰሪዋ ግልጽ ማስጠንቀቂያ ይሰጣት። ለዘሙ የምትሰጧት መልክ የለም፣ የራሷን ይዛን የመጣችው። እሱኑ ሳትጨምሩ ሳትቀንሱ ማሰማመር እንጂ አሻንጉሊት አስመስላችኋት ግራ እንዳታጋቡኝ ብሏት። አሁንም ግን አፉን ሞልቶ ያንን ቃል መድገም ይችላል። አሁንም በሚስቱ ቁንጅና ይመካል። ለነገሩ በቁንጅናዬ ባይመካ በጠረኔ ይመካል። በአይኗና በጉንጯ መሃል ያለውን ስስ ቆዳ አየሁት። መቼ እንደሚጀምር ባይታወቅም የመሸብሸብ ቀጠሮ ይዟል። ከሱ ዝቅ ብሎ ሰውነቴ ሲከሳም ሲወፍርም የማይለወጠውን ጉንጬን አየሁት። ያምራል። ብስመው ተመኘው። ከዛ ወዲያ ተራ በተራ የፊቴን ገጽታ ገመገምኩ። የተዋጣልኝ ውብ ባልሆንም መልከኛነቴ አሁንም አብሮኝ እንዳለ መረዳት ችያለሁ። ራሴን እንደዚህ በጥሞና ያየሁበት ጊዜ ትዝ አይለኝም። እንደ ዛሬም በራሴ መልክ ደስ ተሰኝቼ አላውቅም። ምን እየሆንኩ ነው? የግሪክ አፈ ታሪክ ላይ እንደሚነገርለት ናርሲሲስት ከራሴ መልክ ፍቅር ሊጠልፈኝ ነው እንዴ? ሁሁ የፊቴን ጨርሼ ወደ አንገቴ ስገባ ከሽ ኳ ቋቋ ቀጭ ነገር የሚል ድምጽ ሰማሁ። ተንደርድሬ ከባኞ ቤቱ ወጥቼ ወደ ኩሽናው ስገባ የከለስኳት የፍርፍር ውሃ እየተፍለቀለቀች የድስቱን ክዳን በእንፋሎቷ ለመግፋት እየታገለች ነው። ክዳኑ የሚንኳኳው እፎይ ያ ከይሲ ድመት የገባ መስሎኝ ነበር። ሰዓቴን ሳይው 1 ሆኗል። አሁን መነሳት አለባቸው። በቃ እነዚህ ሰዎች። ከሞሰቡ ውስጥ እንጀራ አውጥቼ እየወጫጨኩ ጌቾ አንተ ጌች ተነስ እባክህ፣ ሰዓት ረፍዷል። ልጆቹን አስነሳቸው፣ ትምህርታቸው እየረፈደ ነው። እንጀራውን ቆርሼ እንደጨረስኩ በአንድ እጅ ዘግኜ የተወሰነውን እንደጨመርኩ ጨዋ ለማድረግ ትዛለኝ። ቲሽ እድሜ ልክን ፍርፍር የሚሸውደኝ በጨው ነው። እንደ ወጥ መጀመሪያ ላይ ሊወርድ ሲል የማደርግ እየመሰለኝ ሁሌ እሸወዳለሁ። አሁን ምን ተሻለኝ? ጨው የሌለው ፍርፍር ባቀርብላቸው ሁሉም አይነኩልኝም። ልጆቹ ደግሞ ሳይበሉ ከሄዱ በሐሳብ መሞቴ ነው። ጌቹ እንኳን ውጭ መብላት ይችላል፣ የቤቱ ባይጥመውም። እንደምንም ፈጠን ብዬ የደረቀ ጨው አምጥቼ ብዙ እንጀራ ያልገባበት ክልስ ላይ ረጨት አድርጌበት ለማዋሃድ ማሰልስ አድርገው ቀድሞ የገባው እንጀራ እያየሁት ፈራረሰ። ማነሱ ጠቀመኝ እንጂ እንጀራው ቢበዛ ፍርፍሩ መውካቱ ነበር። እየቀፈፈኝ የቀረውን እንጀራ ተራ በተራ ወደ ድስቱ አስገብቼ ግራ የገባው ፍርፍሬን ከስቶቭ አውርጄ ሻዩን ስጥድ ጌቾም ልጆቹም ተነስተው በሰልፍ መጡ። የዛሬውን ፍርፍር ለመቅመስ ቋምጫለሁ።
ተኝቼውላ ሲሸተኝ ነበር አለ አይኑን እያሻሸ። ኡሁ ድንቄም ፍርፍርቴ ጥሞ 3 ከጎረስክን ይቀጣለሁ። ዛሬ ፌቪ እኔ ጋር ስላመሸች ነው መሰለኝ ወደ ቤቷ ከሄደች በኋላ እስካሁን አልጋ ውስጥ እስከምንገባ ድረስ ወሬያችን ስለሷ ነው። ጌቾ ድንግል መሆኗን ስነግረው እስካሁን እንቆቅልሽ ሆኖበታል። እስካሁን ድንግል ናት? አዎ ከኔ እኮ ብዙም አታንስም፣ ግን እስካሁን አልተነካችም። ሁሌን የሚገርመኝ ለሰው ራሱ ስለሷ ሲጠይቁኝ አልናገርም አለ አይደለ። ሁኔታዋን ሲያዩት ሰጤን የምትመስላቸውና ፊት ለፊቴ ሲያሟት እየሰማሁ ረሷ ምንም አታውቅም ምናምን ብዬ ብከራከርላት ሰው እንደ ጅል ነው የሚስቅብኝ። ይሄው አንተ ራሱ እኔ ሆኜብህ ነው እንጂ ሳቅ መጥቷል። ገርሞኝ ነዋ። እኔም ሁሌን የሚገርመኝ ማለት እንዴት አስቻላት እላለሁ ለራሴ። ለነገሩ ቤተሰቦቿ ጉራጌ ናቸው አይደል? ምን ነው ጉራጌ ስሜት የለውም? ሳይሆን በልጅነቷ አስገርዘዋት ይሆናል ብዬ ነው። መገረዝማ በእኛ እድሜ ማን ያልተገረዘ አለ? እኔም በሆን ተገርዣለሁ እኮ። የጉራጌዎች አገራረዝ የሌለ ነው ባክሽ። ከስሩ ነው እንትናቸውን የሚነቅሉላቸው ይባላል። ደነገጥኩ። ይህንን ቃል እኔ ራሴ በሆዴ ስለው ብቻ ነው ብልግና የማይመስለኝ። ይቀንጥር አባቴ አምላክ። ልጆቹ ቢሰሙስ? ባክሽ ይተኛሉ እስካሁን። ደግሞም ባይተኙም ያን ያህል አልጮኩም፣ አይሰማቸውም። ለማንኛውም ድምጽህን ቀንሳ አውራ እና ከስሩ ነቅለውላት ነው የሚሆነው ባክሽ እንጂ በደህናዋማ አይደለም። እናንተም የተረፋችሁ ጫፏን ብቻ ስለቆረጥላችሁ ነው። ቆይ አንተ ገራጅ ነበርክ እንዴ? የኔ ጫፏ ብቻ መቆረጧን በምን አወቅ? ያንቺንማ ካንቺ በላይ እኔ አላውቀውም ብለሽ ነው? ለዛውም አብጠርጥሬ። አፈር ብላ። አሁን ምን እየሆንክ ነው? እጅህን አውጣ። እጆቹን እንደ ሁሌው ከጭኖቼ መሃል ለማውጣት ጎተትኩት። እሱም እንደ ሁሌው ጉቴታይም በፈርጣማ ክንዱ ችላ ብሎ ጭኔ መሃል ጣቶቹን ማራወጥ ጀመረ። እንደ ሁሌው ብዙም ሳልሟገተው ካለን የፈቃድ እግሮቼ ተከፈቱ። እንደ ሁሌው ጣቶቼ ተወጣጠሩ። እንደ ሁሌው ያገኘሁትን የሰውነቱን ክፍል በእጆቼ ጭምቅ አድርጌ ያዝኩ። እንደ ሁሌው ትንፋሼ ሲፈጠን ይሰማኛል። እንደ ሁሌው የያዘኝ ስሜት ጩሂ ጩሂ ይለኛል። እንደ ሁሌው መጮህ አፍራለሁ። ምን ተብሎ ይጮሃል? ሰው ቢሰማስ? ከንፈሩ መጥቶ ከንፈሬ ላይ ተከደነ። ሁለት እጆቹ ሁለት ጣቶቼን ትግል ገጠሟቸው። በእነሱ ልፊያ እኔ ተሸነፍኩ። በሽንፈቴ መሃል ግን አንድ እቅዴ ትዝ አለኝ። ከላይ የመሆን እቅዴ። ከንፈሬን ከከንፈሩ አላቅቄ ወደ ጆሮዎቹ ሰድጄ በስሜት ሙትት ባለ ድምጽ ለኔም ያልተሰማኝን ነገር ነገርኩት። ግራ እንደመጋባት አለ። ፊቱ ሲለወጥ እንደ መደንገጥም እንደ ማፈርም አልኩ። ምን ነው ምላሴን በቆረጠው? ምን ነው አጠፋው እንዴ አልኩት የሞት ሞቴን። አይ እንዴት አወቅሽ ብዬ ነው እስከዛሬ ማታውቂውን። እኔ ጓደኞቹ አንዳንዴ ሲያወሩ ስለምሰማ ነው እንጂ ከየት አባት ያውቃለሁ። ደባሪ ነገር ከሆነ ይቅርተው። እሱማ አሪፍ ነገር እኮ ነው፣ አይደብርም። አሪፍ ከሆነ አስለምደኛ እንደመናደድ አልኩ። አሁን በዚህ ስሜት ውስጥ ሆኖ እንዴት ለመጠራጠር ያስባል? ለማስለመድ ከሆነማ አስለምድሻለሁ በደንብ ብሎ ፈገግ አለ። እና ለምጄ የወጣው መስሎ ነው ፊትህን ቀያይር የነበረው? ሳይሆን ተንተባተበ። እሱ ሲቅለሰለስ እኔ በሸኩ። ስበሽቅ ስሜት የድራሹ ጠፋ። ምን አባቱንስና ራሱ አይደል ከላይ ብትሆኝ ደስ ይለኛል እያለ ሲያወራ የነበረው? እና ከላይ አርገኝ ስለው ደግሞ ሊጠራጠር ያሰኘዋል። በንዴት የተዘረጋጉ እግሮችን ሰብስቤ የቢጃማዬን ሙቀት እያጠበቅኩ ከአልጋው ላይ ተነሳሁ። በዚህ ሁኔታ የጀመርነውን መጨረስ አልፈለኩም። ሁሉም ነገር ያስጠላኝ። ሲነካካኝ እንደዛ መወጣጠሬም ለራሴ ያናደደኝ። ምን ሆንሽ? ምንም። የት ልትሄጂ ነው? ሽንት ቤት ልሸና። የመኝታ ቤቱን በር መንጭቄ ከፍቼ
ሳልዘጋው ወደ ሽንት ቤት ገብቼ ቀዝቃዛው ሴራሚክ ላይ በባዶ ቂጤ ቁጭ አልኩ። ንዴት ስላጋለኝ ነው መሰለኝ የሴራሚኩ ቅዝቃዜ እንደሌላው ቀን አልተሰማኝም። አንዲት ጠብታ ሽንት ሳይፈሰኝ ለረጅም ደቂቃ ድንዛዜ ውስጥ ሆኜ ተቀመጥኩ። ንዴቴ ትንሽ በረድ ያለ ሲመስለኝ በጆግ ውሃ ቀዳውና የተጣጠበ ጭኔንና አካባቢዬን አጣጥቤ ተነሳሁ። በዚህ ንዴቴ ዛሬ ምንም አናረግም፣ ጀርባዬን ሰጥቼው ነው የምተኛው እያልኩ አስባለሁ። ያው እሱ ግን አንዴ ከተነሳበት ያስቸግረኛል። እጁን በየምናምኔ እየሰደደ እየነካካ እጨክናለሁ ያልኩትን ሴትዮ ሐሳቤን ማስቀየር ልማዱ ነው። ዛሬ እንደዛ ሊያረገኝ እንደሚችል ሳስብ ምን ነው እንደ ፌቢኒየም እንትኔ ከስሩ ተነቅሎ በነበረ ብዬ ተመኘሁ። እንኳን በንክኪ በኤሌክትሪክ አይቀሰቅሰኝም ነበር። ስመለስ ፊቴን እንደከሰከስኩበት ነበር። ከደቂቃዎች በፊት ምንም እንዳልተፈጠረ ሁሉ ኮስተር ብዬ የተገለጠው ብርድ ልብስ ውስጥ ገብቼ ራሴን አጠፋሁ። ብርድ ልብስ ውስጥ ገብቼ ከመጥፋቴ በፊት ግን ፊቱን ላለማየት የማልኩ ቢሆንም አላስችል ብሎኝ በሸረፍታ ገረፍ ያረኩት ፊቱ ላይ ጸጸት ከጥግ እስከ ጥግ ተገድግዶበት አይቻለሁ። ራሱን እንደ ቂል የቆጠረ ይመስላል። እንደዛም ካሰበ ልክ ነው። እሱ ግን የኔን ፊት ሲያይ ምንድነው የሚታየው? ፊቴ ላይ ከጥግ እስከ ጥግ ንዴት ነው ወይስ እፍረት ተገድግዶ የሚታየው? ወይስ ግማሽ እፍረት ግማሽ ንዴት? ዘሙዬ አለኝ ድምፁን አለስልሶ። ይቅርታ ሊለኝ እንደሆነ አውቃለሁ፣ ግን ባይለኝ ደስ ይለኛል። ምንም ባያወራኝ ምን አለበት? አቤት አቤት የሚለው ቃል መልስ ነው ጥያቄ? እስከ ዛሬ መልስ እንደነበረ የማውቀው ዛሬ ግን ከአፌ ሲወጣ የጥያቄ መልክ ይዞ ነው የመጣው። ለምን ጠራኸኝ አይነት። ያው የኔን ደደብነት ታውቂው የለ አለኝ አሁንም ተለሳልሶ። ይህንን ያህል አይመስለኝም ነበር። እሺ ይቅርታ አለ አሁንም በከሸፈ ድምፅ። እሺ ቶሎ እንዲተወኝ የግልግል አይነት እሺ አልኩት። እሺ ካልሽ ፊትሽን አዙሪዋ። ለምን? እንዲህ የሚለማመጠኝ ካቆምንበት ለመቀጠል ነው እንዴ? ጀርባሽን ሰተሽኝም አልተኛም። ምንም አናረግም። በቃ ወደኔ ዞረሽ እንድትተኝ ብቻ ነው የምፈልገው። ብዙር ምን ያደርግልሃል? ቶሎ ወሬውን እንዲጨርስ ከሚመኘው አንደኛው ውስጥ በተጨማሪ ሌላ ደግሞ ወሬ በማንዛዛት ሊያበሽቆ የፈለገ ክፍል አለኝ መሰለኝ። እጁን እንዴት እንደሰደደው አላውቅም፣ እንዴት እንደዛ እንደቀለልኩት እንጃ። አንዱን ክንዱን በጎኔ ስር ልኮ በሌላኛው ክንዱ ትከሻዬን ይዞ ወደ ራሱ ገልብጦ ደረቱ ላይ ለጥፎ እቅፍ አደረገኝና በአናቴ ትክክል የፀጉሬ ክፋይ ላይ ሲስመኝ የከንፈሩ ርጥበትና ቅዝቃዜ የጭንቅላቴ ቆዳ ላይ ተሰማኝ። ቅባት ፍስስ ያለብኝ መሰለኝ። የንዴቴንና የፍረቴን ማካካሻ ያስኩና ደረቱን ንክስ አረኩት። ግን ጨክኜ ልቀረጥፈው አልቻልኩም። ሎጉ ያህል ነው አነካከሴ። ንዴትሽን ካበረደልሽ ዘንጥዩ አለኝ። ንክሻዬን ትቼ በምራቄ የተቀባባ ደረቱን ጠራርጌለት እዛው ላይ ተንተራስኩት። ይሄን ሰውዬ ለምን እንደዚህ እንደምወደው አላውቅም። በሱ ላይ ረጅም ንዴት መናደድ አልችልም። በቅፍ ውስጥ ሆኜ ቀስ በቀስ ንዴቴ ሲከስም ይታወቀኛል። በተንተራስኩት ደረቱ ስር ልቡ ስልቷን ጠብቃ ትመታለች። ጆሮዬ በልቡ ትክክል ስለተለጠፈ ምቱ ከምንም ነገር በላይ ጎልቶ ይሰማኛል። እኔ ሁሌ ወደ ስሜት ውስጥ መግባት ጀምር የልብ ምቴ ሲቀየር ይሰማኛል። ምናልባት የሱም ልብ ቅድም እንደዛ ነበረች። ለምን እንደዛ እንደሚሆን አይገባኝም። አንዳንዴ ፈርቼ ነው እላለሁ ለራሴ። ሌሎች ሰዎች እንደኔ ይሁኑ አይሁኑ አላውቅም። ለምን አሁን በጌቹ አልሞክርም? ጆሮዬን ከልቡ ላይ ሳላነሳው እዛው እንደተለጠፍ እጆቼን ወደ ጭኖቹ መሃል ቀስ እያደረኩ እያንሸራተት ስሰድ የልብ ምቱ ድንገት መፍጠንና ከደረቱ አልፎ
ጆሮዬን መደለቅ ጀመረ። አሃ የኔ ችግር ብቻ አይደለም ማለት ነው። የልብ ምቱን ሁኔታ እንዳረጋገጥ እጄን መመለስ አልቻልኩም። ቀጥታ ደርሼ ንብረቱን በቁሙ ያስኩት። መሃል ለመሃል ጨብጬ ሲይዘው ከጭብጤ ውጪ ወደ ላይና ወደ ታች ምን ያህል እንደሚተርፍ ለመገመት አልቻልኩም። ቀስ ብዬ እንደ ድራም ከሚጠልዘኝ ልቡ ላይ ተነስቼ ከንፈሮቹን ሳምኩት። ከዚህ ቀደም እንዲሆኑ አያውቅም። ይህ ትዕይንት በእኔ መሪ ተዋናይነት ተከውኖ አያውቅም ነበር። ዛሬ ደፍሬ ገባሁበት። እሱ ከስር ሆኖ እኔ ከላይ ሆኜ ቢጃማዬን ገፋው ልቆ እንዴት መቀመጥ እንዳለብኝ ያሳየኝ። በጠቆመኝ መንገድ እግሮቼን በግራና በቀኝ አንፈራጥጬ በጭኑ ትክክል ቁጭ ስል ከስር ሰይፉ ወጋ አረገኝ። እጁን ሰዶ ሊያስተካክለው ሲል አስቆሜው ራሴው በገዛ እጄ ሰይፉን ወደ ሰገባው ከተትኩት። ማለቴ ሰይፉን በሰገባዬ ዋጥኩት። ሁሌ እሱ ነበር የሚያጎርሰኝ፣ ዛሬ ራሴው ጎረስኩት። ራስ ከመጉረስ በላይ ደግሞ ራስ ማኘክም የበለጠ ጣዕም እንዳለው ተረዳሁ። በዚህች ዕለት ከወትሮው በተለየ መልኩ እኔም እሱም ውልቅልቅ እስክንል ድረስ ከተለመደው ኮታችን በላይ ብዙ ሄድን። እኔም አንድ ትምህርት ለመማር አስቤ ማአት አይነት ስልጠናዎችን ወሰድኩ። ግን ጌች ይህን ሁላ ከየት ለመድክ አላልኩትም። አውቃለሁ እነዚህን ፖዚሽን ስል ነው የሰማሁት። አንዲት ሴት በ20 ዓመቷ ነው ጠንቅቃ አውቃ የምትጨርሳቸው። እኔ ግን ገና ወደ 40ዎቹ መባቻ ላይ ተለማመድኳቸው። ይሁን ይሄም ጥሩ ነው፣ ሳይለምዱ መሞትም አለና። የአካሉ ጸሐፊ የወለደችው ሰሞኑን ነው። ልጁ ከአካሉ ነው የተረገዘው፣ ከባሏ ነው የተረገዘው የሚል ንትርክ ቢሮዋ ማስተናገድ ከጀመረች ወራት ተቆጥረዋል። እንደውም እናሲዝ ተባብለው ብር አንቺ ጋር ይቀመጥ ብለውም የመጡም ነበሩ። መሐመድ ሊያገባ አሊ ወጣ ገባ የሚለውን ተረተርኩላቸውና ሌላ ገንዘብ የሚይዝላቸው ሰው ፍለጋ ሄዱ። የወንዶች የሐሜት ጥግ እስከ ቁማር ይደርሳል ማለት ነው እንግዲህ። ደግሞ እኮ ከመቋመራቸው አለመተማመናቸው። ገንዘብ ያዥ የሚያስፈልጉት እኮ እውነታው ሲጣራ አንዱ ሲያሸንፍ ሌላኛው እንዳይሸመጠጥ መሆኑ ነው። የወንድ ክህደቱም በአደባባይ ነው፣ ሲክድ ካድ ነው። ወንድ ሴታዊ ባህሪ የሚይዘው ፖለቲከኛ ሲሆን ነው። እንደ ጎሽ የፊት ለፊት ተጋፍጦን ጋፕ አድርጎ ማሰላሰልና መሽሎክሎክ የሚለምደው። ባይዘዌ መለስ ዜናዊ ወንድ ነው ሲሉኝ ማመን ይከብደኛል። ወደ ጉዳያችን እንመለስ። አሁን ያለነው የአካሉ ጸሐፊ ከአካሉ ይሁን ከባሏ እንደወለደችው ለጊዜው ባናውቅም እሷን ለመጠየቅ ጠባብ ቤቷ ውስጥ 7 ሆነን ተሰግስገናል። አካሉ ስራ ላይ ብሎ ዛሬ ከኛ ጋር አልመጣም። አስተዳደሩ ያቺ ወታደር ቤት ሳለ ከካኪ ልብሱ ጋር አብረው የተሰጠችው ኮስታራ ግንባር ይዞ ከኛ ጋር ተገኝቷል። ይችን ግንባሩን ሳያት አንዳንዴ ታስፈራኛለች። አለ አይደለ ቅንድቦቹ መሃል አስገብቶ ጭምቅ የሚያደርገኝ ነው የሚመስለኝ። ጸሐፊዋ ባዩሽ ሳትዘጋጅ ነው የወለደችው መሰለኝ። ቤቷ ምንም ለእንግዳ የሚሆን አይነት አይደለም አኳኋኑ። የሚያርሷትም የሰው ቤተሰቦች ሳይሆኑ የባሏ እህቶች ናቸው። ሁሉም ልጅ እግሮችና ወልደው የማያውቁ ይመስላሉ ሲታዩ። አካሉ ባለመምጣቱ ያመለጠውን አላየም። በዛ ላይ መልክ በስሱ በተን ያደረገባቸው ናቸው። ከባዩሽ ጋር ግን የሚጣጣሙ አይነት አይመስሉም ሁኔታ ነገራቸው። እሷም የሷ እንግዶች በመሆናቸው ነው መሰለኝ ብዙ ምቾት የሌለው መስተንግዶ ነው እየሰጡን ያሉት። አቦ የነሱን የአማችና የምራት ጸባቸው ለምን ያስተርፉልናል? እና ራስነት እንዴት ነው አልኳት ከመጋረጃው ወዲህ ሆኜ። ምንም አይልም ዘሙዬ አለች ከመጋረጃው ውስጥ ሆና። በእርሶ መጀን እናቴ ልላት ምንም አልቀረኝም።
እናትሽ አልመጡም እንዴ? መታ ነበር፣ ብዙም አልቆየች፣ ቶሎ ነው የተመለሰችው። ምን ነው በሰላም? በሰላም ነው በምትለው ቃል ያለ ማብራሪያ ብዙ ተግባባን። በዚች ውስጥ የባሏን እህቶችና የእናቷን ጸባየሁት። የተጣሉበትን አሽሙር፣ የተሸራረቡትን ሸር ገመገምኩት። በዚህ መሃል የእሷንና የባሏን አጣብቂኝ አየሁት። በቤተሰቦቻቸው ችግር ሰበብ በትዳራቸው ላይ የሚያንዣብበው ጦስ ምነው ልጅ ባልተወለደ እንደሚያሰኝ ከልምድ ያውቀዋለሁ። እመምተዋ ይዞኝ ወደ ራሴ የአራስነት ዘመን ሄደ። ከጌቹ እናት ጋር ነፍሳቸውን ይማረውና የነበረኝ አሰቃቂ የአራስነት ልምዴን አንድ አፍታ ቃኝቸው መጣሁ። በድጋሚ ላለመውለድ የማልኩበትን ሁኔታ አስታወሰኝ። በወልድም ከእናቴ ውጭ ማንም እንዳያርሰኝ የተገዘትኩበትን ዘመን አስታወሰኝ። ምናልባት ባዩሽም በዚህ ውስጣዊ ነውጥ ውስጥ ትሆናለች። ይህኔ ጌታ ምስክሬ ከእንግዲህ አልወልድም እያለች ነው። ቅልብልቧ ኤደን ገንፎ የለም እንዴ አለች በቀልድ ቃና። ከባሏ እህቶች አንዷ ቀሚሷ ላይ የገንፎ ሊጥ የተለጠፈባት ምድጃው ላይ ወጥ እየተሰራበት ስለሆነ ገንፎ የምንሰራው ከወጡ በኋላ ነው የሚል የአራስ ቤት ሳይሆን የምግብ ቤት የመሰለ መልስ ተሰጠን። እኔ የነገሩ ሁኔታ ገብቶኛል። እኔ ብቻ ሳልሆን አብዛኞቻችን የገባን ነገር አለ። ኤደን ግን በከሰልም ቢሆን እንስራዋ ለማራገቡ እንደሆነ ነው ያለው አለች ፈገግ ብላ። ሁላችንም በአንድነት ልናውረጠርጥባት አይናችንን ስናጣጥር የልጅቷ አስደንጋጭ መልስ ቀድሞ ኢላማውን መታ። ገንፎ ለመብላት ነው እንዴ የመጣችሁት? የጋራ ድንጋጤያችንን በአንድ ላይ ደነገጥን። ለልጅቷ መልስ ሊሰጥ የደፈረ የለም። በእርግጥ መልሱ ጠፍቶ አልነበረም። የኛ ምልልስ ባለትዳሮቹ ላይ የሚያመጣውን ጦስ ለመቀነስ ነው እንጂ። ቀስ ብዬ በመጋረጃው ስንጥቅ አጮልቄ ያየሁ። ባዩሽ በእፍረት ተሸማቃ ከወለደቻት አራስ አንሳ ታየችኝ። ያለችበትን መከራ የተረዳኋት የመሰለኝ ስህተት እንደሆነ ገባኝ። ሌላ አዲስ እኔ የማላውቀው አይነት መከራ ውስጥ ነች። በንዴት አፌ ላይ የተጋገረውን ግለት ከቀነሰልኝ ብዬ ጠረጴዛው መሃል ላይ በትሪ ተደፍተው ከተቀመጡ ብርጭቆች አንዱን አንስቼ ከውሃው ጆግ ውሃ ቀድቼ ለመጠጣት ወደ አፌ ሳስጠጋው ብርጭቆ ውሻ የሚል ጠረን አለው። ለዛውም ዝናብ የመታው ውሻ። እንዴት ልጠጣው ውሃውን? አንድ ጉንጭ ብጎነጨው ሙሉ ሆድ ዕቃዬ እስኪዘረገፍ የሚያስመልሰኝ መሰለኝ። ባልጠጣውና ወደ አፌ አድርሼ ብመልሰው የሚወስድብኝ ትርጉም ከባድ ነው። ብርጭቆውን አፌ ላይ እንዳስደገፍኩ ጠረኑ ለአፍንጫዬ እየሰነፈጠኝ በጉዳዩ ላይ አብሰከሰኩ። ጠጥቼው ከሚመጣው መዘዝና መልሼው ከሚመጣው መዘዝ አንዱን መምረጥ ነበረብኝ። እናም መረጥኩ። ብርጭቆውን መልሼ ጠረጴዛው ላይ አስቀመጥኩት። ካስቀመጥኩት በኋላ መለስ ብዬ በዛች የመጋረጃ ስንጥቅ መልሼ አጮለኩ። ባዩሽ የተባለውን ስሟን ይዛ መታየት እስኪሳናት ድረስ አንሳ ነበር። ከሁኔታዋ ብርጭቆውን አንስቼ ያስቀመጥኩበትን ምክንያት ማወቋን እርግጠኛ መሆን ይቻላል። ያ ጠረን በዛ ብርጭቆ ላይ ሲከሰት የመጀመሪያ ጊዜው አይደል ይሆናል። ጠረኑ ከብርጭቆ በስርዓት አለመታጠብ እንደሚመጣ እኛ ይገባናል። እንዲህ ያለው ነገር ሲገኝብን ሴትነታችን ጥያቄ ውስጥ እንደሚገባ ብዙዎቻችን እናምናለን። ምናልባት የቤቱ እመቤት እሷ ናትና የዚህ ችግር ተጠያቂ እሷ ነች ብዬ የማስብ ይመስላት ይሆናል። እኔ ግን የእሱ እህቶች ሥራ መሆኑን አውቃለሁ። የአንዳንድ ሰው ነፃነት ያስቀናኛል። ማለቴ ጌቾ አሁን ቤት ውስጥ ከልጆቹ ጋር ቁጭ ባልንበት ፈሱ ሲመጣ ያለምንም ጥንቃቄ ዘረጥን የሚያደርገው። ያንን ሲያደርግ ልጆቹ ከምራቸው ይስቃሉ እና አንዳንዴ እኔንም ይጠይቁኛል፣ አንቺ ስጦታ አታረጊም ይሉኛል። ሰው ፊት እንደማይፈሳና ሰው ፊት መፍሳት ብልግና መሆኑን ስነግራቸው
አበባ ባለጌ ስለሆነ ነው ይላሉ። ሆይ የዘንድሮ ልጅ ልናተዋቸዋለሁ። እኛ ልጅ እያለን አታድርጉ ስንባል አለማድረግ ነው አለቀ። እነዚህ ነገር ፈልፍለው ከአባታቸውም ሊያጣሉኝ ይደርሳሉ። አንዳንዴ እንደውም ማሚ ፈሴላትም አይደል አባቢ ብለው ይጠይቁት ነበር ጌቹን። እናታችሁ በትፈሳም ከሷ የሚወጣው ሽቶ እንጂ ግማት አይሆንም ብሎ የፌዝ መልስ ይሰጣቸዋል። ያው እኔ ፌዝ ስለሚመስለኝ ነው እንጂ እሱ ሲያወራው ግን በፌዝ ቃና አይደለም። ታዲያ የሆነ ቀን ቅዳሜ ዕለት ነው። ከስራ መጥቼ የቤቱን ኮተት በሙሉ አውጥቼ ሳጸዳዳ ቆይቼ ድክም ብሎኝ በመጨረሻ ዕቃ ስመላልስ አንፏቅቄ የሳብኩትን ሶፋ ወደ ቦታው ለመመለስ አቅሜን ሰብሰብ አድርጌ ብዬ ሳነሳው አመለጠኝ። ሶፋው አይደለም ፈሴን ያመለጠኝ። ደግሞ ክፋቱ ያመለጠኝ በሁለተኛ ልጄ በዘመን ፊት መሆኑ ነው። ልክ ዘረጥ እንዳደረኩት ደንግጬ ሶፋውን መልሼ ስለቀው ዘመን ማሚ ፈሳች ብሎ በጣም ከልቡ ሳቀ። ከዛ በፊትም ከዛ በኋላም በዛ ደረጃ ሲደሰት አይቼው አላውቅም። የትኛውንም አይነት መጫወቻ ገዝቼለት በዚህ ደረጃ አስፈንድቄው የማላውቀው ሴትዮ በፈሴ ልጄን አስደሰትኩት። የኔን ፈስ መፍሳት በታላቅ ደስታ እየዞረ ለጎረቤት ማውራት ጀመረ። ማሚ እኮ ተፈሳለች፣ ቅድም ጠር አደረገች እያለ በዛ በሚጠማፉ ሲያወራላቸው እስከማፍር ድረስ ሳቁብኝ። ልክ ሳቃቸው ያሳፍረኝ ሲጀምር በቀልድ አሳስቄ ወደ ቤት አስገብቼው የተቆጣሁት ቁጣ ትዝ ሲለኝ የራሴ ሁኔታ ያስቀኛል። የምር አፍሬ ነበር። በእርግጥ አሁንም አፍራለሁ። እንኳን ፈሴን ቀርቶ ሽንት ቤት እንኳን ስጠቀም ድምጽ ላለማፍለቅ በጣም እየተጠነቀቅኩ ነው። እና ሽንት ቤት ገብቶ በነፃነት የሚያንዛርጥ ሰው ያስቀኛል። ያለ ሐሳብ ሆዱን ለቀቅ ሲያደርገው የሚሰማው እፎይታ ይታየኛል። እኔ ያንን እፎይታ ማጣጣም አለመቻሌ አንዳንዴ ያናድደኛል። አፍንም ቂጥንም ቆጥቦ መኖር በእውነቱ ይጨንቃል። ቋጠር ፈታ ያዝ ለቀቅ እያደረጉ መዘብለል መሮኛል። ሽንት ቤት የእፎይታ ስፍራ እንጂ የጭንቀት የጥበት ቦታ ሊሆን አይገባውም። ይህንን ሁላ ለራሴ የምፎክረው አሁን ከጎን ሽንት ቤት የገባው ሰው የሚያሰማውን ድምጽ ሰምቼ ነው። ሌላ ጊዜ ሽንት ቤት ተጠቀም የነበረው የራሳችን የቢሮ ሰራተኞች ሽንት ቤት ውስጥ ነበር። ዛሬ ወደዚህ ወደ ምርት ክፍል ሰራተኞች ሽንት ቤት ያመጣኝ ሽንት ቤት ከገባ ቶሎ በማይወጣ ሰው ስለተያዘብኝ ነው። ያው የኛ ሽንት ቤት ለቢሮ ሰዎች ብቻ ስለሆነች ለወንድ አንድ ለሴት አንድ ብቻ ነው የተሰራው እና እዛች አንድ ውስጥም ያለፈች አይነት ዘገምተኛ ሲገባባት መላው የቢሮ ሰራተኛ ወደዚህኛው ሽንት ቤት ሊገደድ ግድ ይለዋል። እኔ አሁን ስደተኛ ነኝ። ያለሁትም የስደተኛ መጠለያ ውስጥ ነው። ከኔ ጎንም አንድ 5 የሚሆኑ መጠለያዎች አሉ። ከአምስቱ በአንደኛውና የኔ ጎረቤት በሆነው ውስጥ ያለው ወይም ያለችው የሰው ከአጠቃቀም ነፃነታቸው በመነሳት ስደተኛ አለመሆናቸውን መገመት ይቻላል። ቤተኛን በላቸው። የአጠቃቀም ነፃነት ስል ቅድም ጫፉን እንደተናገርኩት ለሚያወጡት ድምጽ አለመሳቀቅ ማለት ነው እና ጠርን እንደ ቡትርፍርፍን እንደ ዋዛ ማሰማት ማለት ነው። እኔ አንዳንዴ ሆድመም ይዞኝ ምናምን ከአቅሜ በላይ ሆኖ ድምጾች ቢያፈተልኩኝ ከሽንት ቤት ለመውጣት የምሳቀቀው ሰቀቀን እንደ ሰረቀ ሰው ነው አለ አይደል። በሩ ላይ ቂጤን ፈሳሽበት ብሎ የሚቆጣይ ሰው ያለ እስኪመስል ከጎን ሽንት ቤት ሰው ካለና የሰማኝ ከመሰለኝም በተአምር ከሱ ቀድሜ አልወጣም። ቀስ ብዬ ጠብቄ የኮቴያቸውን መጥፋት አዳምጬ ነው ከውስጥ የምወጣው። ከዛ ሁሉ ጉድ በኋላ ሰው ሲያየኝ በጣም ያሳፍረኛል። በዛው ተቃራኒ ደግሞ ከኔ ጎን የገባ ሰው እንደዚህ እንዳሁን ከጎኔ እንዳለችው ወይ እንዳለው ሰው ከሆኑ ማንነታቸውን ለማየት ጠብቄ ልክ ሲወጡ ነው እኔም የምወጣው። ያን የማድረግ የጥቅም አይገባኝም፣ ግን ማድረጉ ያዝናናኛል። ካየኋቸው ሁሉ ግን አንድስ እንኳን ሀፍረት የያዘው ሰው ገጥሞኝ አያውቅም። ሁሉም ምንም እንዳልተፈጠረ ነበር አወጣጣቸው።
የሆነ ነገር ትልቅ ቦታ የተሰጠው በእኔ ብቻ ነበር። እኔ ከቅርብ ጊዜ ወዲህ በዚህ ነገሬ ማፈርም ጀምሬያለሁ። ሰው በገዛ ቂጡ እንኳን መፍሳት ቢዘፍንስ? እኔ ምን ቤት ነኝ? ከጎረቤት መጠለያ ካምፕ የሚንቦራጨቅ ውሃ ይሰማኛል። እየታጠቡ ነው ማለት ነው። ድሮ ከጎን ሽንት ቤት የሚታጠብ ሰው ካለ ያ ሰው ወንድ ከሆነ አጥባቂ ሙስሊም ነው፣ አለበለዚያ ሴት ነች። ይህንን ያህል ለመገመት ይቀል ነበር። አሁን ግን ህዝቤ የሃይማኖትና የጾታ ልዩነት አይገድብም የሚለው ለሽንት ቤት ሆኗል መሰለኝ። ሁሉም ጆጋ አንጠልጣይ ሆኖ አርፎታል እና የጎረቤቴን ምንነት መገመት አልችልም ማለት ነው። ያሳዝናል። ቀድሞኝም ወጥተው እንዳይሄዱ እኔም ቶሎ ብዬ ከያዝኳት የኮዳ ውሃ ላይ እየቆነጠርኩ ጮፍ አድርጌ ቀሚሴን ሳብ እያደረኩ ቀድሜ ወጥቼ ወደ እጅ መታጠቢያው አመራሁ። ቀድሞኝ መታጠብ ጀምረው እስካሁን የወጣ ሰው የለም። ምንድነው? ምንጭ ኳለቅ ብሏቸው ነው እንዴ ይሄን ያህል መፈተግ ነው? ወይስ እኔ ባልገባኝ ሁኔታ በመቸኮሌ ነው? ይሄ የሽንት ፍንጣሪና የውሃ እንጥብጣቢ ያዛገው የበር መታጠፊያ ከውስጥ ሲከፈት ጣር እያሰማ ተገረበበ። እኔ እንጂ መታጠቢያው ላይ እጄን ታጥቤ ጨርሼ ውሃውን የጨዋታ ያህል በእጄ እቁር ብትን እያደረኩት እንደ ጥሩ ሹፌር ከፊቴ የተሰቀለውን ትልቅ የፊት መስታወት እንደ ስፖኪዮ ተጠቅሜ ከኋሌ ብቅ የሚለውን ሰው ለማየት አሰፍስፌያለሁ። ባየው ወይ ባያት ምልለው ወይ ምልላት ነው? ቆይ የቂጥህ ወይ የቂጥሽ አድናቂ ነኝ ፈርሚልኝ ፋንታ ፍሳልኝ ወይም ፍሽልኝ ልል ነው ወይ ልላት ነው? ምን እንዲያንሰፈስፈኛል? የጤናስ ነው? እኔማ የሆነ የስነ ልቦና በሽታም ይመስለኝ ጀምሯል። በዛ ላይ መተውም እንዳለብኝ የተሰማኝ ነው። እንደውም ለምን አሁኑን አልተውም? ይህንን ቂልነቴን ማይዤ ወደ 40ዎቹ መግባት አልፈልግም። በ30ዎቹ መቀጨት አለበት እንዲህ ያለው አመል። ግን ደግሞ ይሄ መጨረሻዬ ቢሆንስ? ማለት ከእንግዲህ በኋላ እንዲህ ያሉ ቂላቂል ነገሮችን እተዋለሁ። ለዛሬ ግን አንድ የመጨረሻ መጃጃል ለራሴ በፈቅድለትስ? ይህንን እያሰብኩ የሚጠበቀው ሰው ከውስጥ ወጣ። የረጠበ እጁን እያራገፈ በመስተዋቱን ጥፍጣፊ ያየሁት ቁመናውን ገመገምኩት። ደረቱ ጠበብ ቂጡ ሰፋ ይላል። ወዱ አላንዛረጠውም። ስሙ ዘይኑ ይባላል። ሹፌር ነው። ስንቴ ነው የጉዞ አበሌ በስርዓት አልተሰራም እያለ የኛን ቢሮ በጩኸት ያወከው። እዚህ ደግሞ መጥቶ ሽንት ቤት ያውካል። አንዳንዱማ ሲፈጠርም ለሁከት ይመስላል።